ሰላም ነው። እፎይ ዛራ ከኔ ጋር አውራ አንዴ ሚሳል ተራን ጠብቅ እባክህ። ተራን ጠብቅ። እሺ አርጉመንቱን በደንብ ስማ። ተዘጋጅ። ያ እስከዛ ተዘጋጅ። ቁርአን አቃጥሏል ብለሃል፣ መረጃ አምጣ። ዑመር ቁርአን አቃጥሏል ብለሃል፣ መረጃ አምጣ። ተረጋጋ። ቁርአን ያቃጠለበትን መረጃ አምጣ። ቶሎ በል። ተረጋጋ ሰውዬ። አረሚውታ ዑመር ቁርአን አቃጥሏል ብለሃል፣ የቱ ጋር ነው ይሄ እንደሚል አምጣ። ተረጋጋ። ኡስማን አቃጥሎላል። መረጃ ዑመር ነው ያልከው። ዑመር ነው ያልከው። ሪከርድ አለ። ዑመር ነው ያልከው። ዑመር ቁርአን እንዳቃጠለ ኡስማን አቃጥሎታል። ዑመር ብለሃል። ይቅርታ ጠይቅ። ተሳስቻለሁ፣ ይቅርታ በል። ኡስማን አቃጥሎታል። ይቅርታ ዑስማን ዑመር ብለህ ነበር። ዑመር ነው ብለህ ነበር። እናመሰግናለን። ኡስማን አቃጥሎታል። ተረጋጋ። ዑመር ነው ብለሃል። ዋሽተሃል። ይሄን ውሸትህን ደግሞ ይቅርታ ኡስማን ነው ብለህ ማን ያቃጠለው? ህዝቡ አረጋግጥ። መጀመሪያ ዑመር ላልከው ዑመር ነው ብለው ለቀጠፍከው ቅጥፈት መጀመሪያ ያቃጠለው ዑመር ነው ላልከው መጀመሪያ ቅጥፈትህን ይቅርታ ጠይቅ። አደባባይ ላይ ውሸታም ሆነህ በዛውም ለህዝቡ ታሳያለህ ማለት ነው። እንደዚህ አይነት ባለጌ የደንቆሮ ሰዎች አስቸጋሪ ናቸው። ኡስማን እንዳቃጠለ ስለመሰከርክ እናመሰግናለን። ኦኬ ቀጥል። ኡስማን ነው ያቃጠለው። ኡስማን ነው ያ የስም ችግር ነው። እኔና ካድር ተግባብተናል። ሶስተኛው ካሊፋ ኡስማን አቃጥሎታል። ቀጥል። ክርስቲያን እንደሚያውቅ ፌር አትበሉ። ለጥፌ ጥላችኋለሁ። ቀጥል። ኦኬ እሺ፣ ሱራ 36 ቁጥር 12 ላይ ያለውን ከድር አንብበው ወይስ ላንብብልህ? አንብበው። ኦኬ እኛ ሙታንን እኛ በእርግጥ ሕያው እናደርጋለን፣ ያስቀደሙትን ስራ ፈለጎቻቸውን እንጽፋለን፣ ነገሩንም ሁሉ ገላጭ መሪ በሆነ መጽሐፍ ውስጥ አጠቃለል ነው ብሎ ይናገራል። ስለዚህ አሁን ቅድም ፎይ ለጠየቀ ጥያቄዎች ነገሮች ሁሉ በተጠቃለሉበት እና መሪ በሆኑበት በዚህ መጽሐፍ ውስጥ ማሳየት ትችላለህ? በጥቅል እኮ ነው የሚነገረው እያልክ እኮ ነው። በጥቅል በዝርዝር ሳይሆን በጥቅል በአዲስ እና እንትን እንዳለ እኮ ቁርአን ውስጥ አለ። አዲስ ተቀበሉ የሚል አለ ቁርአን ውስጥ። ለምሳሌ ማስረጃ አዲስ ተቀበሉ የሚል አዲስ እና እንትን ከአምላክ ነው የሚል አለ። ካለ ነው የቱ ጋር ማስረጃ ላምጣልህ? ደስ ይለኛል። እሺ አንድ ደቂቃ ጠብቀኝ። እሺ ይሄንኛውን ግን እንዴት ፈሰርከው ካድር? እና ምን ከሱ ጋር ምን ፖይንት ነገርን ሁሉ ገላጭ ነው። ስለዚህ አዲስ ካለ ቁርአን ነገርን ያልገለጸው አለ ማለት ነው። አዎ ያልተገለጸ ነገር ማፉዝ ላይ የተጻፈ ነገር አለ። ያው በእርግጥ ማፉዝ የሚባል መጽሐፍ አለ ከሰማይ ያልወረደ። እናመሰግናለን። ስለዚህ አላህ እየዋሸ ነው ማለት ነው። ነገርን ሁሉ ተገልጿል ሲለን አሁን ነገሩ ሁሉ በዚህ ተገልጿል ማለት አሁን ቂያማ መቼ እንደሚሆን እንዴት እንደሚሆን አልተገለጸም። ለምሳሌ እኮ እናመሰግናለን። ስለዚህ አላህ ውሸታም ነው ማለት ነው። ነገርን ሁሉ ገለጸው ሲል እናመሰግናለን። ከድር ምን ያልተገለጹ ስላለ ነገርን ሁሉ ገለጽኩ የሚለው ስህተት መሆኑን ስለመሰከርክልን የምድራዊ ነገር እኮ ነው። የምድራዊ ነው እና ስለ ሰማያዊ ነገር ነው። ነገርን ሁሉ ገልጫለሁ ያለው አይ ለምሳሌ የውመል ቂያማ የሚፈጠር ከዛ በኋላ ምን እንደሚደረግ ቂያማ መቼ እንደሆነ አሁን አልተገለጸም። መቼ በምን ጊዜ በምን ሰዓት እንደሆነ አልተገለጸም። መመሪያዎችን ለምሳሌ አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ አይደለ? አይወርድም። ይሄንም ይወርዳል። ኦኬ ስለዚህ አላህ ይወርዳል የሚለው አታምንም? አይወርድም። እነሱ ዝም ብሎ ነው። እነሱ ተረት ነው የሚያወሩት። አዎ ተረት ነው። እነሱ የት ያለው ነው? ወደ ታች ወደ ላይ በሊፍት ነው የሚሄደው? በምንድን ነው? እኔ ራሱ ጥያቄ ነበር እሱ። የለዚህ አይነት ተረት ነው። ኦኬ ስለዚህ አላህ ይወርዳል እንደዚህ ከሌሊቱ 1/3 ሲቀር ምናምን የሚለው ተረትና ቁርአን ላይም የሌለ ነው። እንደዚህ አይነት አማኞች ሙስሊምም አይደሉም አይደለ ካድር? አረ እነዚህ አይደለም። እነዚህ ተረት ነው። ዝም ብሎ በአእምሮአቸው የሚረዱት ነው።
ኦኬ እስቲ እንደ ጦጣ ነው እንደ ምንድን ነው የሚወጣው ብለህ እንደዛ ማለት ትናገራለህ አንተ? አንዴ ከኔ ጋር የሚወርድ ከሆነ ጦጣ ነው ብለህ ትላለህ? ይሄማ ተዘው እንትን ነው ተመላላሽ ሰራተኛ እኮ ነው የሚሆነው እንደዛ። ቴንክ ዩ። ስለዚህ ቁርአን ላይ የለም ይሄ ነገር አይደለ? የለም ይወርዳል ይወጣል የሚል ሐዲስ ለመቀበላችሁ መረጃ ብለህ ነበር። ኢብኑ ቃፍ ቀጥል። አንዴ ካዲር ሚዩት አድርግ ማይክን አንሳውን። ተቀበሉ የሚል ከቁርአን አሳዩ ብለህ ነበር። ተረጋጋ ነበር። ተረጋጋ። ይሰማል ድምጼ? ተረጋጋ። ሱረቱ ኒሳ 150ኛውን አያት ተረጋጋ ፕሊዝ። ሱረቱ ኒሳ 50 ምናምን ከማለት በፊት እኔ እነግርሃለሁ ጥቅሱን 59ኛውን ነው የምጠቅሰው። ሐዲስ ሚል የለውም። ተረጋጋና አዳምጠው። አላህ ይወጣል ይወርዳል ብለህ ታምናለህ? ከሌሊቱ 1/3 ሲቀር ይወርዳል ብለህ ታምናለህ? አሎ ክርስቲያን ፎይሱ አይ ቲንክ ኔትወርክ ነው አስተካክለህ አለ አቀጥል። እንዴት ነው ለጥፋ አሳያለሁ። ቀጥል። አሚር በላ እንደ ልጅ ምንድን ነው አፉ ተጣብቆ ነው? ምላሱ ከተናገው ተጣበቀ። ለዛ ነው ማስሽ በልተህ ነው። እሱ ድምፅ ነው የተሰማኝ አይደለም። የጠየኩህ ምንድን ነው? ኧረ ቀጥል እባክህ፣ ሰዓታችን አጨርስብን። ቀልዛለሁኝ እኔ ጋር ቀልዳለ አይምሰላችሁ። ፖለቲካ ሰራለሁ ብላችሁ እንዳታስቡ። እኔ ጋር የዋድ እግዚአብሔር ስጠው ዛሬ ሲጠልዛችሁ ነው የዋለው። ጸሎት አድርጉለት። የዋድ በጣም እንወደው ወንድማችን ነው። በጣም ጎበዝ ልጅ ነው እና የዋድ ወንድማችን ጥሩ አድርጎ ሲጠልዛቸው ነው ያለው መሰለኝ። ሪካርዶች አይቼ ነበረ። ምንም ኮተት የሆኑ ሪካርዶችን ይለቃሉ የእነሱ ጀማዎች ማለት ነው። እኔ ጋ ነው እንዴት እንደምጠልዛቸው አሳይቻለሁ። የዋድ እንደጠለዛችሁ እኔም ጠልጄ ነው የምለቃችሁ። ኑ ግቡ፣ ጸሎት አድርጉለት። የዋድ ከዚህ በላይ እውቀትና ጥበብ እንዲገልጽለት ለእኔም ጸሎት አድርጉልኝ። ለሌሎቹም እስልምና ሌላ ምንሰራ እንዲያበረታን ኃይል እንዲሆነን ይህን የመሐመድን አጋንንታዊ አስተምሮ የምናፈርስበትን ጉልበትና ኃይል እንዲሆነን ጸሎት አድርጉልን። ኑ ግቡ። ቀን ውርውር ስትሉ የነበራችሁት ኑ ግቡ። እንዴት እንደማራግፋችሁ አሳያችኋለሁ። አሜን። እሺ ይቅርታ ኔትወርክ አስወጥቶኝ ነው። ጥያቄ አዳምጣ። ጥያቄውን ሰምተሃል? ምንድን ነው የጠየቁህ? በአነሳው ፖይንት ላይ ነው መቀጠል የምፈልገው። ሐዲስን የጠየቁህ ምንድን ነው? መረጃ ስጠኝ። ምንድን ነው የጠየቁህ? እና የጠየቁህ ምንድን ነው? አልጠየቁህም። ሐዲስ ለመቀበላችሁ ከቁርአን መረጃ ስጠኝ ብለሃል። አልጠየቁህም። ሐዲስ ለመቀበል ሪከርድ አለ ብራዘር። ሮሜ 3:7 ረፍ አልጠየቁህም። ነብዬ ናቱን ነብዬ ነው። ጠበሪ ቮሊም 6 111 ላይ ሴጣን ያለበት ነብዬ ነው። አዳምጥ። ይህን አንብብ። ቅድሚያ አንብብ። አንተ የምትጠቅሰውን እነግርሃለሁኝ እኮ 459 ነው የምትጠቅሰው፣ ሌላ ምንም አታመጣም። እሱን ደግሞ የፈጠረላለሁ ደቂቃ ውስጥ ተረጋጋ። አዲስ የሚያሳየን ነው። 150ኛው አያ ሱረቱ ኒሳ ምዕራፍ 4 ቁጥር 150 ለምንድን ነው የምትሸሸው? ጠይቀህ ለምንድን ነው? ሮሜ 3:7 ለምንድን ነው የምትሸሸው? ቁርአንን ሐዲስን ለመቀበላችሁ መረጃ አምጣልክኝ። ይኸው መረጃ ለሰጥህ መጣሁኝ። እኛ ሶላ ስክሪፕቸር አይደለም ሐዲስን ሙፈሲሮችንም እንቀበላለን። ይህንንም ደግሞ አላህ ሱብሓነሁ ወተዓላ በቁርአን አዟል። ተረጋጋ። እንደተከፈተ መንጣሩ አትጮህ። ፖለቲካ እኔ ጋር አትሰራም። ለጥፌ ነብዬን ገሃነም እንደከተተው ክርስቶስ እኔ ደግሞ ወደ እርሱ ልካለሁ። ተረጋጋ። አትጮህ። ምንም የምትለጥፊው ነገር አትጮህ። አትባልግ። ሙስሊሞች ታዘቡ። ባለጌና ሻሾች ናቸው ሁላችሁ የምንላቸው ንጽጽር የሚሰሩ ናቸው። ተረጋጋ። አዳምጥ። ይከፈትልህ። ፈልግ ከሆነ መልስ ብትፈልግ ተረጋጋ። አትጮህ።
መልስ የምትፈልግ ከሆነ የሚታታል አትጮህ፣ ተረጋጋ እኮ ይከፈትልህ፣ ተረጋጋ። ኦኬ እዚህ ጋር ምንድነው የሚለው? መጀመሪያ የተከፈተው ነገርን ሁሉ ገላጭና መሪ በሆነ መጽሐፍ ውስጥ አጠቃለል ነው። ከዚህ ውጭ ያልተጠቃለለ አለ ብለህ ነው አዲስ የጠቀስከልን ወንድማችን? ከዛ ወደ አዲሱ እንሂድ። ቴንኪዩ። ከተጠቃለሉት አያዎች መካከል ደግሞ አንደኛው ሱረቱል ሐሽር ቁጥር 7 ላይ ያለው ነው። እሱም ምንድን ነው? ወማ አታኩም ረሱል ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ። መልእክተኛው የሚነግራችሁን የሚገስጻችሁን ተቀበሉ፣ የሚከለክላችሁንም ነገር ተከልከሉ የሚለው ነው። በተመሳሳይ መልኩ ሱረቱ ተጋቡን ቁጥር 12 ላይ ወአጢዑ ላህ ወአጢዑ ረሱል፣ መልእክተኛውንም ታዘዙ አላህንም ታዘዙ የሚሉት አያዎች የተካተቱት ናቸው። ለዛም ነው ረሱል ሲናገሩ ምን አሉ? ተረጋጋ፣ አልጨረስኩም። ተረጋጋ፣ አትሩጥ። ነቢዩንም ታዘዙ አላህንም ታዘዙ የሚለው ምንድነው? እሱ ቁርአንን ነው። አላህ ይነግረዋል መሐመድ። ዲያቆኒት ሮሜ 7 አልጨረስኩም። ፕሊዝ ትጨርስ። አንተ ትጨማለቅ። ሰኖር መጣ ከሰሩንና መምህራኖችን ላካቸው። በቃ አቶ አልጉን ቤት ስገቡ ከድር ታዘብ ካለ ምናል ባለጌ እንደሆነ ውስታዛችሁ ይሄ ውስታዛችሁ ነው እንግዲህ እነሱ አላህ እኮ ጫማውን ላይ ለብሳል። እነሱ እንደሚሳደብ አየሁ አይደል? እኔ እየተሳደብኩ አይደለሁ። ዲያቆኒት ምናምን እያለ ቢሳደብ እሱ ነው። እየታዘባችሁ ነው ሙስሊሞች። ፖለቲካ የሚሰሩት ናቸው እነዚህ አጭበርባሪ ናቸው። በደንብ ታዘቡ። ሙስሊሞችም ወራዶች እንደዚህ አይነት የዋብያ ኡስታዞች ናቸው፣ ቆሻሾች ማለት ነው። እምነታቸው እንደዚህ በፖለቲካ የተሞላ ነው። ተረጋጋ፣ እናውራ። እንዴት እንደማራግፋ ቃለኝ ኤኒዌይስ ቃል እኔ ጋር ምንድን ነው ጨለማ የሚታየኝ? ክርስቲያን ኔትወርክ መሰለኝ ሰው ቦታ ትንሽ ኔትወርክ መሰለኝ ግን አለውኛ እሰማለሁ። አለ ግቡ፣ ተረጋጉ፣ አትጩ። መጮህ አይቻልም እኔ ጋር አብዲ እንኳን ደህና መጣ። ሙባረክ ገብተሃል? ገብታችኋል? ለውጣ ለምን ትወጣላችሁ? አትውጡ። ሰላም አለይኩም። እንኳን ደህና መጣ። እንኳን ደህና ቆየን። መልካም። ቁርአን ግልጽ እና የተብራራ ነው ብለህ ታምናለህ? ድምፅ የሚረብሻለሁ። አንተ በማታውቀው ነገር ውሃብያ ምናምን እያልክ መሳደብን ብታቆም የተሻለ ነው። ድምፁን ቀንስና ስለ ውሃብያ ምንም የምታውቀው ነገር የለም አንተ። አሁን የተጠየቀው ፕሊስ ድምፁን ቀንስ። ደግሞ ስልክን በጣም የሚረብሽ ነገር አለው። ድምፁን ቀንሰው። ኦኬ አብዲ እንኳን ደህና መጣ። አብዲ ይሰማ? ኦኬ ቢኒ ከጎን እንዳደርገ ይመስለኛል። ሎክ ቁርአን ግልጽና የተብራራ ነው ወይ? ኦኬ እንደዛ ከሆነ ከቁርአን ላይ ምን ጠይቃችሁን ማሳየት ትችላላችሁ ወይ? ጥያቄያችን ነው። ዝም ብላችሁ ለፖለቲካ የምትሉ ከሆነ ኦዲየንሳችን ደስ ቢለው፣ እኛ ከክርስቲያኑ ያልተናነሰ ሙስሊም ነው። ሙስሊሞች ደግሞ ምን ያህል ፍቅር እንደሆነ ያውቃሉ፣ ይረዱናል። ከስር የሚማሩ የኛ ውስጥ ሙስሊሞች ጠንቅቀው ነው የሚያውቁን ማለት ነው። ፖለቲካ እኛ ጋር ሰርታችሁ አትወጧትም ማለት ነው። ያንን ታሳቢ ያደርጉ እና አቡበከር ሙባረክ መመለስ ትችላለህ? ሙባረክ ኦኬ። ኢምራን መመለስ ትችላለህ? ኦኬ። ኤልያስ መመለስ ትችላለህ? ጥያቄ በጠየቅ ትችላለህ? አንዴ ኢምራን ሚዩት አድርገው። መጠየቅ አልችልም። አንዴ ተራ ጥያቄ በኋላ ላይ
በቁርአን ውስጥ አላህ ሳያብራራ የተዋለ በቁርአን ውስጥ ያልተገለጸ ይሄ ነው ጥያቄ። በቁርአን ውስጥ ያልተብራራ ሲባል ምን ማለት ነው? ያልገለጸው አለ። ያልገለጸው ሲባል ምን ማለት ነው? ኦኬ ክፈተው አንዴ ክርስቲያን። ቢኒ መክፈት ትችላለህ? ምን ሊሰርቅ ነው? ምንድን ነው? ኔትወርክ አዛረቀኝ ታውቃለህ። በእናትህ ስራ ቦታ ነኝ። ቤላ ታች አለች አስገባት። ኦኬ እሺ ቤላ እሺ ምንድን ነው ነጥብህ? ኔትወርክ መሰለኝ። አይ እኔ ጋር ይሰራል ግን አብስሮ ጠብቅ። አይ ታገሳቸዋለሁ፣ ችግር የለውም። እታገሳለሁ፣ ችግር የለውም። ምንድን ነው እታገሳለሁ ነው የምትለው? ወንድሜ ስለምን መታገስ ነው የምታወራው? ስለምን መታገስ አለመታገስ? አይ የተናገራችሁ መሰለኝ። አይ ማንም አይደለም ኤልያስ ነው። እሺ ለማንኛውም ማስረጃህን እሺ አደንብር። እሺ ማስረጃህን ከተረጋጋ። እሺ ኦኬ አይ ቲንክ ቤላ ካለች ላይ መረጃ ለመውጣት ኔትወርክ እምቢ አለኝ ስለተባለ መደናበር ማለት ነው እንዴ? አይ ሌላም ተጨማሪ ሰው ካለ ማስገባት ትችላላችሁ። በዛ ጠርቀም ብትሉም ችግር የለውም። እኔ ዋነኛው ነገር ማስረጃ ካለ ማስረጃ ማውጣት ነው። ኦኬ ና ቀጥል። እሺ ቀጥል። አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? የአሁኑን ነጥብ ተውከው። ቀጥል። አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? የአሁኑ ነጥብ መጀመሪያ እነግርሃለሁ። ስለሱ ነጥብ የንዚሉ ረቡና የሚለው ሰሂህ ቡኻሪ ላይ ያለውን ሐዲስ ቡኻሪ አልጠየቅኩም እኔ። ቁርአን ላይ አላህ ከሌሊቱ 1/3 ይወርዳል ይላል። እመጣበታለሁ ወደሱ። አሁን አልጠየቅኩም። ያነሳሁት ነጥብ እንለፈው። ቁርአን ላይ አላህ ይወርዳል ይላል። መጀመሪያ ቁርአን ላይ አላህ ይወርዳል ይላል። ቁርአን ላይ ወደሱ እንመጣለን። ስለዚህ ወደሱ እንመጣለን። ኖ ወደሱ አዳምጥ፣ ተረጋጋ። ለራስን አራድ ያንን ያው 2200 ሰው እያዳመጠ ነው እና ቃል በቃል ቁርአን ላይ የለም ብሎናል። የሚያምነው ከዲር እንዳለው ተረት ተረት ነው የሚያምሩት። ቁርአን ላይ የሌለ ነገር ነው የሚያምሩት። ያነሳኸውን ነጥብ እና እንለፈው ስትል አሁን ወደ ቶፒኩ ተመለስና ወደ ቶፒኩ ቁርአን ግልጽና የተብራራ ነው አይደለ? እሺ ምንድን ነው ፖይንት? ግልጽና የተብራራ ነው ሲባል ግልጽና የተብራራ ነው አይደለም እኮ። ግልጽና የተብራራ ነው ሲባል ምን ማለት ነው አልኩ። ግልጽና የተብራራ ከሰማይ በታች ምንም ነገር አልተውንም ይላል አይልም? ማፈረጥና ፊል ኪታቢ ሚን ሸይ ይላል የሆነ ሱረቱል አንዓም ላይ። እሺ ምንድን ነው ፖይንት? የተወው ነገር አለ? ያላብራራው ነገር አለ? ያላብራራው እኮ ያላብራራው ነገር አለ ወይ ሲባል ምን ማለት ነው? ግልጽ ነው። ሎክ ከሰማይ በታች ከምድር በላይ ብናኝም ብትሆን እንኳን አልተውንም፣ ሁሉንም ነገር አንድ ሳይቀር አብራርተናል ብሏል። እንዳብራራ እስቲ እንዳብራራ አላለም በልና ሞግተኝ ብሏል። አላለም እኮ አይደለም። ክሌም ስታደርግ ማስረጃ ቤዝ አድርገህ ነው ክሌም ማድረግ ያለብህና ማስረጃ ካለ እስቲ ማስረጃህን አቅርብ ብሏል። አላለም? ማስረጃ አለህ ወይ? ለመደናቆር ነው እንደገባው። ለመደናቆር ነው የገባው። ለመደናቆር ነው እንደገባው። ማስረጃ ካለህ አሁን ማስረጃ አለህ ወይ? በደንብ አለኝ። ስለዚህ እንደዛ ካለ ምንም ነገር የተወው የለም ማለት ነው አይደለ? አዎ ቴንኪው። ምን ብሎናል? ቃል በቃል እንደዛ ካለ ሁሉን አብራርቻለሁ ከሰማይ በታች ካለ ምንም የተወው የለም ማለት ነው። አላህ ይወርዳል የሚለውንም ማሳየት አለበት ከቁርአን ውስጥ። ካላሳየ ግን አላህ ዋሽቷል ማለት ነው። እናመሰግናለን። ክርስቲያን አሁን ይከፍትልሃል። ማስረጃ አምጣ። ማንኛውም ስትመጣ በማስረጃ ነው። እኔ ከፈለክ ሁለተኛ ስሜን ማስረጃ ልትለው ትችላለህ። ማስረጃ ያለ ማስረጃ ሚዩት አድርገው። አንተ እያረክ ከሆነ ያንተን አርቀው። እኔ ሚዩት አድርገው አንዴ። እሺ ሚዩት አድርገው አንዴ። አይሻልም? አይ ቀጥል።
ለምን ደረበው? ይሄ እኮ ጣልቃ እየገባ ነው ህፃን ልጅ እና እሱ አንተ ሚዩት አድርግና እኔና እፎይ እንቀጥላለን። እሺ ማስረጃውን ክፈተ እኮ አንዴ አዳምጣሽ ያትደረብ አንዴ ቤላ ክፈችልን። ኦኬ ሱራ 61 አንዴ ክፈች። ምን ብሎናል? ለራሱ ቃል በቃል ሁሉ አብራርቻለሁ እንደዚህ ካለ ያላብራራው የለም ማለት ነው ብሎናል። በራሱ ክሌም መሰረት አላህ ከሰማይ በታች አይምን ከሌሊቱ 1/3 ይወርዳል የሚል የለም ማለት ነው። ኦኬ አንብቤው አንዴ እንትና ቤላ። እሺ በማንኛውም ነገር ላይ አትሆንም፣ ከእርሱም ከቁርአን አታነብም፣ ማንኛውም ስራም አትሰሩም። በገባችሁበትም ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ በምድርም ሆነ በሰማይ የብናኝ ክብደት ያክል ከጌታ አይርቅም፣ ከዚያም ያነሰ የተለቀም የለም፣ በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። ብናኝ እንኳን ብትሆን በግልጹ መጽሐፍ የተጻፈ እንጂ አንዲትም የለችም። ብናኝ የምታክል እንኳን ለምን አይሆንም? ኤቭሪቲንግ ምን ተብሏል? ተጽፏል። ወንድማችን ቅድም ምን ብሎናል? በሰማችሁት መሰረት እንደዛ ሚል ካለ ካመጣ ኦኬ ካመጣ ምንድን ነው ብሎን ነበረ? እሱ ጨረስ ከለቀጥለ እኔ እንደዛ ካመጣ ምን ብሏል? አዎ የለም ማለት ነው ብሎናል። ስለዚህ አላዋሽቷል ማለት ነው። በጣም አሪፍ። አሁን ደግሞ እዚህ ትልቁ ላይ አድርገኝና ማስረጃ አንዴ ልክፈት። እዚህ ትልቁ ላይ አንዱን ኤክስፓንድ አድርገኝ አንብበው። ይሄንን ቅድሚያ እሺ ላንብበው። ዝቅ አድርጊውና ላንብበው። አሁን ይሄ እስከዛሬ አሁን 2500 ሰው አለ እዚህ ጋር ይሄን የምትመለከቱ እንዲያውቁን ይኸው ባመጣው ማስረጃ ቅርቃር ውስጥ ተሰከተ። አንብብ፣ ባለጌቱን አትሳደብ። አንብብ ነው የተባልከው። ይኸውላችሁ አብያው ሰው ባለጌና ተሳዳቢ ናቸው። እኔ መሳደብ አይደለም የጠየቁ ሐዲስ ቁርአንን አንብብ ነው እኮ። ዝቅ እኮ እየታየኝ ትንሽ ዝቅ ታርገው እኮ 61 የሚለው ጋር ታርገው ዝቅ አድርገው ትንሽ እንጂ። ተረጋጋ እንጂ ኤልያስ። ያ እኮ አንዴ አረጋ አንቺ እዚህ ጋር ምን ይላል? ሙሐመድ ሆይ ይላል በማንኛውም ነገር ላይ አትሆንም አይልም። በቅንፍ የገባ ነው እኮ በቅንፍ የገባ። እሺ የቅንፉ ልተው ያ አጭበርባሪና ሌቦች ስለሆኑ ከተውበት ነው እንጂ በቅንፍ የቅንፉ ልለው ችግር የለውም። እሺ እና ምን ይላል? በማንኛውም ነገር ላይ አትሆንም፣ ከእርሱም ከቁርአን አታነብም፣ ማንኛውንም ስራ በቅንፍ መሀል ያለውን ያው ዘለለው ብሏል። ችግር የለውም። እሺ ደስ ይበለው፣ ምንም ያጣላ ነገር የለም። እሺ ማንኛውንም ስራ አትሰሩም፣ በገባችሁበትም ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ በምድርም ሆነ በሰማይም የብናኝ ክብደት ያህል ከጌታ ያኒ እውቀት በቅንፍ መሀል አይርቅም፣ ከዚያም ያነሰ የተለቀም የለም፣ በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። በጣም አሪፍ። አሁን ደግሞ እኔን አንድ ኤክስፓንድ አድርገኝ። ተከፍቶላል። ምንም ኤክስፓንድ ማድረግ የለ። የተቀባ ዴፍ እንድታመጣለን አይደለም። በጣም እሺ። የአንተን ተረት ተረት አይደለም የምንፈልገው። ቁርአን ተከፍቷል፣ አነበብከው። እሺ በጣም አሪፍ። እሺ በአንተ ባመጣው ማስረጃ ልሞግትህ እዚህ ጋር ከዚህም ያነሰ የተለቀም የለም፣ በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ። መጽሐፍ ተብሎ የተገለጸው ምን ነው? እዚህ ጋር የወረደለት የተሰጠው የትኛው? ይኸው መጽሐፍ እኮ የትኛው መጽሐፍ? ቁርአን። ግልጽ የሆነው መጽሐፍ የተባለው ቁርአን ነው። እንግዲህ ማስረጃ ቁርአን አይደለም ግልጽ የሆነ የተባለው መጽሐፍ? ማስረጃ ግልጽ እና የተብራራ የተባለው ቁርአን ነው አይደለም? ማስረጃ ቁርአን ብለሃል። ማስረጃ ቁርአን አይደለም ብለህ ነው የምሞግተው አንተ? ማስረጃ አረ ክሊም ካደረክ ማስረጃ ተጠይቅ። ማስረጃ እኔን አትኛውን አታፍጥብኝ። ማስረጃ ስለሆነ ኖ ሙፈሲሮች ምን አሉ የሚለውን አብራራ። እዚህ ጋር ቆመ። መጽሐፍ ኪታብ ተብሎ የተገለጸው ምንድን ነው? ምን አለ? ሙፈሲሮች አያስፈልግም እያልኩት ሙፈሲሮች ይለኛል። እስቲ ሙፈሲሮች ይለኛል። ገና ማስረጃ ከኪስ አይደለም። ቆመ ታወራለህ። ማስረጃ ከኪስ አይደለም። ቁርአንን ያሳያለሁ። ማስረጃ ከኪስ ነው እንዴ? ከኪስ ነው እንዴ? ሙፈሲሮች ሬሳ ዳምጣ ትጮ ተጫዋቾ ለወጣ ማስረጃ ተረጋጋ። ትጮ ሙፈሲሮች ይለኛል እንዴ? ቁርአን ራሱ ሙፈሲር ነው። በቃ እኔ ብቻ ነኝ ማብራራው ብሏል። መጽሐፉ የሚለው ቁርአን ለመሆኑ ምን እንደማስረጃ አዳምጥ። ሙፈሲር አያስፈልግም እያልኩት ሙፈሲሮች ምን አሉ ይለኛል። ማን ኢብን ከሲር ልጥቀስል? ነብይ ከሞተ ከ600 በኋላ ይመጣል።
ከ700 ዓመት በኋላ የመጡ ሰዎች ልጥቀስ። ተረጋጋ። ህፃን እኮ አይደለም፣ የትልቅ ሰው ውይይት ነው አይደል? የህፃናት ውይይት እኮ አይደለም። እነሱ እዛ ሄዶ እንደ ህፃናት የሚሉ ውይይቶች አይደለም እያደረግን እንደ ትልቅ ሰው መጽሐፉ ሲባል ትልልቅ ነን እንደ ነብይ ሙሳ 6 ዓመት ልጅ ሮጦ ሄዶ እንደሰፈረባት አይደለንም። ተረጋጋ። በ56 ዓመቱ የ6 ዓመት ህፃን ልጅ እንደ ሮጦ እንደሰፈረባት የ40 የ30 ሰው ወሲብ ጉልበት እንዳለው እንደሰረራት ስላልሆንን ተረጋጋና ተረጋጋ። አስተፍቼ ነው ምልክ። ተረጋጋ። እኔም አንተም አስተፍቼ ነው ምልክ። ኤኒ ቃል ወሮርካም በኋላ ነብይ ልለጥፋ ያለው ችግር የለም። ቆይ አንዴ። አይ አንተ ላይ ፐርሰናል አታክ ያው ቆይ አንዴ ስማኝ። አንድ መሰረት ግን ተሳደብ ነብይን ለጥፍልሃለሁ። ችግር የለውም። አንተ ተሳደብ አይደለም አፖሎጂቲክስ አንዴ ማንነቴን አላወቅም ማለት ነው እኮ አንዴ መጣ ደስ ይለኛል። ገባኝ። ልሳደብ አይደለም አንዴ ማስረጃ ልሳደብ አይደለም። አትጭ ተረጋጋ። ሉክ በግልጽ ነው ያልኩት። ቆይ አዳም ሙፈሲሮች ምን አሉ ይለኝ ግልጽና የተብራራ ነው እያለ ሙፈሲር አያስፈልግም እያለ ሙፈሲሮች ምን አሉ ይለኛል። ቁርአኑ ምንድን ነው የሚለው? አያስፈልግም ሙፈሲር ግልጽና የተብራራ ብናኝ እንኳን ብትሆን ምን ብሏል ይላል። ተዘርዝሯል፣ ተበትኗል፣ ተብራርቷል እያለ እነ ከሌ የሚባሉ ሙፈሲሮችን እስኪ ብለዋል አላሉም ይለኛል። አያስፈልግም እኮ እያልኩ እየሞገጥኩ ነው እኔ። እሺ ቆይ እድል አሁን የኔ ተራ ነው እና ስናወራ ምን መሰለህ አሁን እኔ እናንተ አፖሎጂቲክስ እኔ አታክ እንዳታደርግ ሐሳቡ ላይ ቁርአኑ ላይ አንተን አታክ አላደርግም። ያው አንዴ አፖሎጂቲክስ እስከሆነ ድረስ እየሰራን ያለ ነው እንደ ህፃን ልጅ አፖሎጂቲክስ አትበል። ቀጥል። በሰላም ቁርአኑ ላይ አውራ። በማስረጃ ነው እያንዳንዱን ነገር ማውራት ያለብን። ቁርአኑ ላይ አውራ። እንደ ህፃን ልጅ ብሽሽቅ አይደለም። ይሄ በማስረጃ ነው ሁሉም ሰው ማውራት ያለ። ታንክ ዩ። እሺ እናመሰግናለን። ከስሮና ተማር አውራ ያልኩህ ቁርአን ላይ ነው እንጂ ስለኔ እንድታወራ አይደለም። ኑ ግቡ። ሁላችሁም ስለኔ እንድታወሩ አልፈቅድላችሁም። ቁርአኑ ላይ የምታወሩ ከሆነ ግቡ። አይታችኋል። ቶፒኩን ትቶ ስለኔ ነው የሚያወራው። አታክ ነው የሚያደርገው። ፐርሰናል አታክ ነው የሚያደርጉት። ውድ ሙስሊም እህት ወንድሞቼ ታዘቧቸው። ንጽጽር የሚሰሩት በሞላ እንደዚህ ናቸው። ስለ ግለሰብ ነው የሚያወሩት። ቶፒኩን ትተው ሌላ ነገር ነው የሚያወሩት። ቁርአኑ ግልጽና የተብራራ ነው ብናኝ እንኳን አልተውንም ተጽፏል እያለ ሙፈሲሮቹ ምን አሉ ይለኛል። ፔሬድ ቁርአን እኮ አለቀ። ሰንበዲ የሚባል ጠበሪ ወይንም ደግሞ ቁርጡቢም ሆነ ወይንም ደግሞ ኢብን ከሲርም ሆነ ወይንም ሌሎችም አያስፈልጉም ቁርአኑ ብሏል። ሊያብራሩት አያስፈልግም ተብራርቷል እያለ ነው። ሙስሊሞች ትገነዘባላችሁ። ደስ የሚለው እኔ ጋ ከግማሽ በላይ ተመልካቾቼ ሙስሊሞች ናቸው እና ለፖለቲካ ልመቻችሁም ኤኒ ታይም እኔ ላይ ድንጋይ ብትወረውር ነብዬ ላይ ለጥፈዋለሁ ማለት ነው። ከህዋድም ከፋባችኋለሁ። እኔ ደግሞ ከህዋድም ከፋባችኋለሁ። አብዲ ኢምራን እንኳን ደህና መጣች። አብዲ አብዲ ቀጥላው ቶፒኩ ላይ ቀጥለ። እኔን ተወኝ። ነብይህን ወኘ ነው ነብይህን ወኘ ነው። እዛ ሄራ ዋሻ ውስጥ ተጨምቆ ታያስጨርሰው ምን ሆነ? ተጨምቆ ሲለቀቅ ደም ስሩ ተገትሮ እየሮጠ ሄዶ ቀሚስ ውስጥ የገባው ነብይህ ነው። ነብይህን መሰልኩ። ቆይ ከኔ ጋር ታሪ 3 ላይ አዳንተ በዋሪ 3 ላይ ወይንም ለምሳሌ ሙስሊም 161 ላይ ነብይ ነው ተጨምቆ ፈርቶ ሮጦ ቀሚስ ውስጥ የገባውን አይደለም። አንብብ። እኔን ተውኝ። ከድር ታዘባቸው። እኔን ነው አታክ ያደርጉት፣ ሀሳቡን አይደለም። ሀሳቡ ላይ ቀጥል። እኔን ተውኝ። ለምንድን ነው ሀሳቡ ላይ ቀጥል ያደረጋችሁት? አቡበክርን ለምንድን ነው ሚውት ያደረጋችሁት? እኔንም ሀሳቡ ላይ ቀጥል እንዳልጽፍ አቡበክርን ሀሳቡ ላይ ቀጥል። አቡበክርን ለምን ሚውት ያደረጋችሁት? ለምን ትፈራላችሁ? የሚያውቅ ሰው ለምን ትፈራላችሁ? ሚውት አደረጋችሁት እኮ አቡኪን ለምን ሚውት አደረጋችሁት? ማንኛውም ሪኮስት ስላሉ ሞዴሬተሮች መጥፎ ነገር ከተሳደበ ሚውት ያደርጋሉ። እኔ ኮመንት ላይም ሲጀምር ሉክ አንድ ክርስቲያን ሙስሊሞች በደንብ ታዘቧቸው። የመበጥበጥ ዓላማ ነው እንጂ ያላቸው ሰዎቹ የመመለስ አይደለም። እኔን የመሳደብና
የሆነ ነገር እንድናገር ነው እንጂ አላማቸው የመመለስ አይደለም። ኢንተረስታቸው ምንድን ነው? እሺ ሀሳቡ ላይ ቀጥል፣ ሀሳቡ ላይ ቀጥል። ታለቅሳለህ ወይንም እንደ ነብይ ሀሳቡ ላይ ቀጥል። ሀሳቡ ላይ ትቀጥላለህ። ቀጥልም ወይ በቃ እነዚህ የሆኑ ሙስሊሞች ተስፋ ቆረጡ። በቃ ደስ የሚለው ግን ተስፋ ስትቆርጡ ነው እንደዚህ የምትሆኑት። በቃ እኔን ተውኝ፣ እኔን አታክ አታድርጉኝ፣ እኔን አታክ አታድርግ። ሀሳቡ ላይ ቀጥል። እኔን አታክ ካደረግክ ግን አልፈቅድልህም። በቃ ሀሳቡ ላይ እንቀጥላለን። ቀጥል። ሚውት አታድርጉ። ካሁን በኋላ ግን እኔ ልክ ጆይን እንዳልኩ ነው ሚውት ያደረጋችሁኝ። ኦኬ ይሁን። ወላሂ ጆይን ሞዴሬተሮች ካልተሳደብክ በስተቀር ሚውት አያደርጉ። ሞዴሬተሮች አንዲት ነገር አልጻፍኩም፣ ሚውት ተደርጌያለሁ። አንድ ቁጥር አልጻፍኩም፣ አንድ ቁጥር አትጩህ። ቆይ ሞዴሬተሮች ያልተሳደቡትን ሚውት እንዳታደርጓቸው፣ ካልተሳደቡ ሚውት አታደርጓቸው። ምንም ያመጡት ነገር ስለሌለ እኔ ጋር ነው የገቡት። ተምረው ይወጣሉ። በእነሱ ትምህርት ከስር ብዙ ሙስሊሞች የሚማሩ ስላሉ ለእነሱ ጠቃሚ ስለሆነ እነኚህ ቁጭ ብለው ክፈቱት ሳይሆን ይላክ። እኔ ጋር ገስት ይላክ። ገስት ይላክ። ማን አቡበከር? አቡበክር ላክ። አፖሎጂስት የሚሰራ ሰውማ ታሽጋላችሁ። እየላከ ነው። ልኳል እኮ። ማን ነው እሱ? ማን አቡበከር? የለም ይሄው እየላከ ነው ትላለህ። የትኛው ነው? ልኮልሃል። በረንብ ነው የላከልህ። ለምን ማሸት አስፈለገ? አቡበከር የሚባል የለም። ሀሳቡ ላይ እንሂድ። ማፈረጥና ፊ ኪታብ ሚን ሸይ አለ። በቁርአን ምንም ነገር አላስቀራንም አለ አይደል? አላህ በቁርአን ነው ያልከው አይደል? እሺ እኮ በቁርአን ስለመሆኑ አሁን እሺ ችግር የለውም። ተፍሲር አንቀበልም ተባብለናል። እኔም አንተም ያንን ስላልክ ማለት ነው አት ዘ ሴክ ኦፍ አርጊውመንት አልቀበልም። ምክንያቱም ቁርአን ሁሉም ነገር በውስጡ አለ ብሎ ስለሚናገር ቁርአን። ግን እዚህ ጋር ቁርአን ላይ ምንድነው የሚለው? ቆይ ማፈረጥና ፊ ኪታብ ይላል። በኪታብ ላይ ምንም አላስቀራንም ይላል። ቆይ ኪታብ የተባለው ቁርአን ስለመሆኑ ማስረጃ ስጠኝ። ምክንያቱም ከቁርአን ስጠኝ። ከቁርአን ችግር እና ማንኛው የሚደርበኝ ማነው የሚደርበኝ? ማነው የሚደርበው? የሆነ የሚደርብ ሰው አለ? ሚዩት ያልሆነ ናችሁ ሚዩት አድርጉ። ማንኛው ነው እያወራለሁ? ነቢል አንተ ነው እያወራለሁ? ነቢል አንተ ነው? የሆነ ሰው እያወራ ነው። ዛሬ ነው እኔ ጋር አይደለም። የሆነ ሰው እያወራ ነው። ነብዩን በደንብ አድርጌ መዥግጌለት ነብዩ በ56 ዓመቱ የ6 ዓመት ጋር ሮጦ ሄዶ እንደሰፈረባት ስነግረው ትክክል ነው። ስድብ አይደለም። ስድብ እኮ አይደለም። አቡዳውዳ አንድ ላይ ህፃኗን ልጅ የሚሰራት ማለት ነው ነብይ። አዳም ራስን ተቶፒክ ሽፍት ያደረከው እንዴ መግረፍ እንዳለብኝ እኔ ደግሞ አውቃለሁ። ኧረ በእናታችሁ ሙዚቃ የከፈታችሁ ሰዎች አጥፉልን። እፎይ ሙዚቃ የከፈታችሁ አጥፉልን። ክርስቲያን አንድ ሰው ማን ነው እሱ? እንትን ላይ ያለው ገስት ላይ ሙዚቃ የከፈተበት ላይ ነው ልታገኟቸው የምትችሉት። እፎይ እስኪ ገስት ላይ እንትን ላይ እኔ እየከፈተልኝ ስላልሆነ ነው። ገስት በምንድን ነው ማገኛቸው? የሉማ አያመጣው። በቃ ኢምራንን እና ከድርን ወይ ኢምራንን እናስወጣው። ዝም ብሎ ኢምራንን እናስወጣው። ሲቆይ ኦኬ ኢምራን ነበር ማለት ነው። ሚዩት እኮ ነው እኔ ጋር የሚታየኝ ግን። ኦልራይት ኦኬ። ቁርአን አይደለም ብለህ ነው የምታምነው አንተ ወንድማችን ዘይን? አዎ ኪታብ ቁርአን አይደለም። ማፈረጥና ፊ ኪታብ የሚል በቁርአን ላይ የሚል የለም። እዚህ ጋር አምጣ በቁርአን ላይ የሚለውን። ኦኬ ስለዚህ ይሄ መጽሐፉ ቁርአን አይደለም ማለት ነው። አሁን ማስረጃ አንጣልኝ። በቁርአን ውስጥ ምንም ነገር አላስቀራንም የሚለውን ቁርአን ስለመሆኑ ማስረጃ አንጣ። በቁርአን ውስጥ ነው ያልከው አንተ። በመጽሐፍ ውስጥ ነው ግን በቁርአን ስለመሆኑ ማስረጃ አንጣ።
ሱራ 43 ገላጭ በሆነው መጽሐፍ እምላለሁ። ገላጭ በሆነው መጽሐፍ እምላለሁ እኛ ታውቁ ዘንድ አረብኛ ቁርአን አደረግነው የተባለው ቁርአን አይደለም እያልከኝ ነው? አላልኩም። እሱን አይደለም እያወራን የነበረው ቅድም የነበረው በመጽሐፍ ውስጥ ምንም አላስቀራንም ስትል ነበር። ቆይ እሱ ላይ የምናወራው ሌላ ቦታ። ለምን ሌላ ቦታ ትሄዳለህ? ለምን ሌላ ቦታ ትሄዳለህ? አትጩህ። ሌላ ቦታ መሄድ አያስፈልግም። ሌላ ቦታ መሄድ አያስፈልግም። በመጽሐፍ ውስጥ ምንም አላስቀራንም ብሏል። በቃ ምንድን ነው ቁርአን ስለመሆኑ ማስረጃ አንተ። ኦኬ ቴንክ ዩ። ስለዚህ ገላጭ የሆኑ መጽሐፍ ቁርአን ነው አይደለም? ለምን እያወራን ያለ ነው? የቅድሙን አንቀጽ ክፈተው። ነስር ሚውታክ አትንጫጩ። የቅድሙን አንብብ። ይሄንን አይ ጥያቄ መጠየቅ ጥያቄ መቀየር ከፈለክ ጥያቄ ቀይራለሁ። የቅድሙን ተጸጽቻለሁ በል ችግር የለውም። አንብብ። ገላጭ የሆነው መጽሐፍ ማን ነው? ያንን መጽሐፍ እያሳየነው ካልክ ለምን ይሄን ቀየርከው? ሀሳብህን ለምን ትቀይራለህ? ያኛውን ተጸጽቻለሁ። ያወራው ስለ አንድ መጽሐፍ ወዳጄ። ኦኬ ያኛው ቁርአን አይደለም ካልክ ቁርአን አይደለም ካልክ በርደኑ አንተ ላይ ይሆናል። ሱራ 1689 ነው የተከፈተው። ሁሉንም ምን ያምጥቻ ያለው መጽሐፍ የተባለው ቁርአን አይደለም። አንተ እኮ ነህ ጥያቄ ያነሳኸው። አረብኛ ውጪ ሌላ ወረደው አለ ካልክ እንስማማለን። አትጩህ። ጥያቄ አይልክ። አትጩህ። ተረጋጋ። ከቁርአን ውጪ ሌላ አላህ ያወረደው መጽሐፍ አለ ካልከን እናመሰግናለን። ሉክ እኛም እያልን ያለ ነው ዑስማን አቃጥሎት እንጂ ብዙ መጽሐፍቶች ነው ያወረደው ምንላችሁ ለዚህ ነው። ገላጭና የተብራራ መጽሐፍ የተባለ ቁርአን አይደለም እያለ ነው ነቢይ። ማስረጃ አታወራ። ሙስሊሞች ፊት አዳምጥ። አትጩህ። ቁርአን አይደለም እያለ እየሞገተን ነው። ቴንክ ዩ እናመሰግናለን። ቁርአን አይደለም ገላጭና የተብራራ መጽሐፍ የተባለ ቁርአን አይደለም እያለ ነው። ቁርአን አይደለም እኛም እያልን ያለነው ዑስማን አቃጠላቸው እንጂ መዓት መጽሐፍት ነበሩ። ብዙ መጽሐፍቶች ውስጥ ከነዛ ውስጥ እነዛ ክርስቶስ አምላክ እንደሆነ የሚናገር ነበር። ዑስማን ግን አቃጠላቸው። ወንድማችን ነቢል ምን አለ? ግልጽ የተብራራ የሚለው መጽሐፍ ቁርአን አይደለም እያለ እናመሰግናለን። እኛ ፊት በማስረጃ ማውራት አይችልም። እናመሰግናለን። ቁርአን አይደለም ቁርአን አይደለም። እኛ ፊት ቅድም ያነሳውን መልስ። አንብብ። ቅድም ማፈረጥና ፊ ኪታብ የሚለውን አንስታል። በመጽሐፍ ምንም አላስቀር። ለምን ይሄን አንስ? በቃ ተጸጽቻለሁ በል። አንብብ። በቃ ተጸጽተሃል። እስማማለሁ። ሌላ መጽሐፍቶች አሉ። ዑስማን አቃጥሏቸዋል። አላህ አወረዳቸውን። እንደዛ ከሆነ እስማማለሁ። ተጸጽቷል ማለት ነው። ስለዚህ መልስ ይመልሻለሁ። ተስማምቻለሁ። የተስማማሁት ለምንድን ነው? ዑስማን አቃጥሏቸዋል ማለት ነው ሰብስቦ ሌሎቹ መጽሐፍቶች። እስማማለሁ። አዎ እኛም እያልን ያለ ነው ይህንን ነው። የክርስቶስን አምላክነት ድና እያደረጋችሁ በተወሰኑት የቀድሞዎቹ መጸጸት ትልቅ ነገር ነው። ቅድም ላነሳው ጥያቄ አሁን ወደዚህኛው ጥያቄ እንግባ። የቅድሙ ከተጸጸትክና ይቅርታ ካደረግንልህ ወደዚህ እንገባለን። አብሽር። ይቅርታ መጠየቅ ያኛው መጽሐፍ ምንድን ነው? ቀጥልሽ። አንድ ልጠይቀው ነው እሱ። ከድር አትግባ። ቆይ አይ ቁርአን አይደለም ስትል አሁን ሐዲስ ለምሳሌ ደይፍ አለው እና መጽሐፍ ሐዲስም እንትንም የምትለው ደይፍም ከአምላክ ተስማምቻለሁ። ሙስሊሞች በደንብ አስተውሉ፣ በደንብ ይዩ። ከኔ ጋር ነው የምጀምረው። አንተ ዝም በል ከድር ዝም በል። እስኪ እያወራን አይደል? ስርዓት ይኖር። እስኪ ከኔ ጋር ጨርስ። እፎይ አይደለም ንገረኝ። በመሀል ቆይ አንተ ተስማማ እንጂ ከወንድምህ ተስማማ። በመሀል አትግባ። አልተጋጨንም። ምንም የተጋጨነው ነገር የለም። በመሀል አትግባ ያልኩት ከኔ ጋር ጨርስ። ለምን ትላለህ? ቁርአን አይደለም አይባልም። ዝም በል እስኪ አንተ። እሺ ከአላህ የወረደው መጽሐፍ እኔ ተስማምቻለሁ። አይ ሜክ ማይ ፖይንት። አይደለም ዝም በል። አይሰራም እኮ ፖለቲካ አትስራ፣ አታስመስል። ከድር ዝም በል። እሺ ከኔ ጋር ያወራሽ መልስልኝ። ከድር አንዴ ከኔ ጋር ጨርስ። እሺ እባክህን ከኔ ጋር ጨርስ። ዝም በል ነቢል። አይ ከኔ ጋር አውራ፣ ችግር የለውም። ወይ አቡኪ አንተ ቀጥል። ቆይ አንዴ ነቢል አንዴ ችግር የለውም። ለእኔ ሰጥቶኛል እሱ።
ገላጭ እና እሺ፣ አዳምጥ አቡበከር አንዴ ቆይ። ቤታችን መተን አንዴ ምንድን ነው እሱ ከድር እንዴት ነህ? አዳምጠን እንጂ እኛን ቀድሜ ቆይ አንዴ አወራና ከድር አንዴ ከከድር ጋር እንጨርስና አንተን ትቀጥላለህ። ለእሱ ስላስተላለፍከው ብዬ ነው። ከድር አሁን ከኔ ጋር ነህ እኮ አንተ። ኧረ እባክህ ቆይ አንዴ ምን ሆነህ ነው? ከኔ ጋር ማውራት አትፈልግም? ቆይ አንዴ ኧረ የመጣሁት እዚህ እኮ ነው። ይኸው ቆይ አንዴ ናገርና ትቀጥላለህ። እንደገባው ሚዩት አድርጋችሁኝ ነው ባይዘው እና አልሐምዱሊላህ። ማንም ሚዩት አደረገን። መልካት ስራውን ከኔ ጋር አውራ ናቀጥል። ቆይ አንዴ ሚዩት እንዳልተደረገ አንዴ ቆይ ሽፍታ ታርግ ከኔ ጋር አውራ። በስክሪንሾት ላሳያችሁ። ቆይ አንዴ ከኔ ጋር አውራ። ቆይ አንዴ ቆይ ምንም ተጠርተናል መልካት ስራ በቃ ተወው። ቆይ አንዴ አንተ ጋር ሆነ እነ እንትና ምናምን ተው። አሁን የሚያወራው አስተማሪያችሁ ነው። ከሱ ጋር እንቀጥላለን። መጀመሪያ ገባ ቋረ አንዴ ተረጋጋ። አንዴ እስቲ እድል እየሰጠህ ነበር እንደ ቅድም ውድል ስጠኝ። አንዴ ከደር ሰላም ነበር። ስለ ግለሰብ ልታወራ ነው እንደ ገባ ወንድማችን። ኧረ እባክህ ቶፒኩ ላይ ቀጥል። ኧረ እባካችሁ በእናታችሁ በቃ ታላቃችሁ ካለ ጸጥ በሉ እናንተ። ቶፒኩ ላይ ቀጥል። ቆይ ከድር አንተ እንደውም ከኔ ጋር ነው የምታወራው። እንደውም አንተ ቶፒኩ ላይ ትቀጥላለህ። ሳቀጥል ምን ሆነ ነው ከኔ ጋር ልታወራ ነው የገባ? ኧረ ሚውት ስለ ግለሰብ ልታወራ ቶፒኩ ላይ መጽሐፍ ላይ እናወራ። መጽሐፍ ላይ ስለ ግለሰብ አይደለም እናወራ። መጽሐፍ ላይ መጽሐፋችሁ ተከፍቷል። ይሄው ታላቃችሁ አለ እዚህ ጋር አውራ። እዚህ ጋር መጽሐፍ ላይ ና፣ ችግር የለውም ና። እኔ ላንተ ነው ግባ። ስለ ከድር ልታወራ ነው? ስለ ቁርአን ልታወራ ነው የገባኸው? ምን ሆነ? ከይቅርታ ጋር ኧረ ጭንቅላታችሁን አሰሩት። ቆይ ጭንቅላትና ቅንጭላት ላይ በመጀመሪያ ደረጃ አንዴ ከይቅርታ ጋር እና ያንተ ችግር ድምፅ እየተንቀጠቀጠ ነው። ሀቂቃ ስነግርህ ማለት ቀጥል። ችግር የለውም አይደለም የተሳሳትክ ችግር የለውም። የለም አንዴ ሚውት አድርግ አንተ። ችግር የለውም ቀጥል። በአንተ ሚውት አድርግ። ኧረ እባክህ ችግር የለም። እኔ በእኔ ጭንቅላት እቀጥላለሁ፣ አንተ በአንተ ቅንጭላት ቀጥል። ታዘቡ እንግዲህ እኛ ቤታቸው ነው የመጣው። መጽሐፍ ነው እያወራን መጽሐፍ ላይ ስለ ከድር ልታወራ ነው የመጣው ወይስ ስለ ቁርአን ልታወራ ነው የመጣው? ኧረ ሚውት አድርግ አንተኛው። አንዴ ክርስቲያን አንድ አዳም ቆይ ቶፒኩ ላይ ታወራለህ፣ ከስር ትሆናለህ። ሙስሊሞች ታዘቧቸው። ንጽጽር የሚሰሩ ኡስታዞቻችሁ እነኚህ ናቸው። ቶፒክ ላይ አውሩ ሲባሉ እየየ ላይ ናቸው። ታወራለህ ቶፒኩ ላይ ወይንስ በክብር ከስር ትሆናለህ? እሺ አሁን እኔ ደግሞ ልቀጥል። የለኝም ከስር ሆናለሁ። ሙስሊም አይታችኋል አይደል? እንዴት እንዳዳመጥኩት ቶፒኩ ላይ አውራኝ ብለዋል ክርስቲያን። ቶፒኩ ላይ አውራ። እኔ ሙስሊሙ ረጋ ብዬ እያዳመጥኳችሁ እየተዝናናው እያዝናናችሁ እያስደሰትኳችሁ ነው ያለሁት። አንዴ አሁን ሁለታችሁ ሚውት ያዙና ከድር እንቀጥላለን። ከዛ ፎይ ይመጣል። ክርስቲያን ቤት መተህ ትጠይቃለህ። እናመሰግናለን። ቀጥል ክርስቲያን። ኦፍ ኮርስ በቃ እኛ ስለ ግለሰብ ስለ ከድር ሳይሆን እዚህ ጋር ሃይማኖት ነው የያዝነው። የምናወራው ቁርአን ተገልጧል። ውድ ሙስሊሞች ውድ አንዴ መቀጠል እንችላለን። ቆይ አንዴ ይኸው ክርስቲያን ያወራል። በደንብ አስተውሉ። ከአንተ ጋር ነው ከአንተ ጋር ቀጥል። ቃዳ ያወራሃል። እንደው ቀጥል። አቅሙ አለኝ ተረጋጋ። ቆይ ተረጋጋ። አቅሙ አለኝ ካልክ ቀጥል። ይኸውላችሁ ተመልከቱ፣ ኡስታዞች ምናምን ሲል የነበረው ሰውዬ አያችሁ። ቀጥለው አፍጥህ ምንድነው የሚያስረብሽ? ምንድነው? ልጆችን ተዋቸውና ቀጥል ከኔ ጋር አፍረብሽ። ቆይ ተረጋጋ። እፎይ ፈራ። እፎይ አቅም የለውም። እፎይ አቅም የለውም ወይ? ተረጋጋ። አቅም የለውም ወይ? እፎይ አቅም የለውም። ወላሂ ሙስሊምን ደፍሮ አይወያይም። ተረጋጋ። በእናትህ እኔ ነብይን ገርፌ የምለቀው ነው። ነብይን ገርፌ የምለቅልህ ነኝ። ነብይን ገርፌ እለቅልሃለሁ። አሁን ቶፒኩ ላይ ግባ። ቶፒኩ ላይ ግባ። ከኔ ጋር ቀጥል። እፎይ ቀጥል። ባኪ ወደዛ ቀጥል። እፎይ ቃል ተወው። ቆይ አንዴ ቃል አንዴ የሚታርክ ክርስቲያን አስተምረውና ላከው ልጅ ለእኔ አልመጥንም። ክርስቲያን አስተምረው ከአንተ ጋር ሴቶች ቤት ገብቶ ልብስ የሚሸጡት ቤት ገብቶ እንደማጭበርበር እንደማስቀም ገብታል። ማንም ጋር ቀጥልና ጩኸትህን ቀጥል። ክርስቲያን ያስተምራል። ደግመህ ትገባለህ። መግባት ከፈለግ ክርስቲያን እንዲያስተምርህ ስለፈለግኩ ነው። እኔ ጋር ደግሞ ወይ ገና ነህ አልደረስክም አንተ።
መልክ አሰራ ምን ይጋ ከድር ሙስሊም ነው እንዴ? ኤኒዌይስ አንብሉ ነው አንብሉ። በደንብ አስተውሉ። አንዴ በደንብ አስተውሉ። ኡስታዞቻቸው ለመጫጫህ እንጂ ለመመለስ አይደለም አላማቸው። እህት ሙስሊም ወንድሞቻችን ከ1500 በላይ ከ1500 በላይ ሙስሊሞች እንደሚሆኑ እርግጠኛ ነኝ። ኡስታዞቻችሁን ታዘቧቸው። ማን ነው ባለጌው? ኡስታዝ ጋር ነው የመጣው። ነገር ግን ከድር ትወና ያስቀምጣችሁ አሻንጉሊት ነው። አዳምጥ ሎክ ከ1500 ያላነሰ ፕሊስ ሚውት አድርግ። ቆይ አትረበሽ። ምንድን ነው ያንቀለቀለ? መረጋጋት የላቸውም። መጮህ ነው። ፖለቲካ ለመስራት ብቻ ነው። ተረጋግተው ማውራት አይችሉም። በእነሱ ሰው ደግሞ ሰው ሊንቁ ይሞክራሉ ማለት ነው። አቅም እንዳላቸው ይጤ እሱን እኮ ስራ ማውራት አለበት። እንደዚህ ስራ ያውራ አንተ እኮ ስራ ያውራ። እንደዚህ ነቢል እኮ ጨርሰናል እኮ። አንተ እኮ ቁርአን አይደለም ብለህ እኮ ፖለቲካ ሳይሆን ስራ ያውራ። እስቲ ቆይ ስራ ያውራ። ፖለቲካ ትስራ አንተ ራስህ እና ኦኬ። ቆይ አይደለም በቤታችሁ መተን መሰለኝ። በቤታችሁ እንዴት እድል አይሰጥም? እናንተ አሰጡም እኮ እድል። እሺ አይታችኋል። ከድርን ያስቀመጡት ለአሻንጉሊት ነው፣ ሙስሊሞች እንዲሳቡ ማለት ነው። እና አይታችኋል። አፖሎጂስቶችን አያወሩ፣ የሚያውቁ ሰዎችን አያወሩ። እኔን ራሱ በአቅሜ እኔን እንኳን አያወሩኝም፣ እንኳን ሌሎቹም ማለት ነው። ናውራሽና ሲምፕሊ ማለት ነው። ኦኬ ከፎይ ጋር ነው የምንቀጥለው። ቅድም ያነሳው ቶፒካችን ላይ አውራ እስኪ ትቀጥላለህ። ቶፒክ ከአንተ ጋር ነው የጀመርኩት፣ ከፎይ ጋር ነው የጀመርኩት። አንተ ተማር፣ ዝም ብለህ ተማር። ከእሱ ጋር ጨርሳችኋል። እኔ አንተንም ያስተማሩን ኡስታዞችን በነገራችን ላይ ቁጭ ብዬ አስተምራቸዋለሁ። ቁጭ አድርጌ ማለት ነው። ሂድና እዛ አስተምሬ ላይ ነው። ስለኔ አታውራ። ክርስቲያን አንዴ ከስር ያላችሁ ታዘቡ። እስካሁን ፖለቲካ እንጂ ሀሳቡ ላይ አይደለም ወሬያቸው ሁሉ መረጃው ላይ ሳይሆን። ፕሊስ ቶፒክ ላይ ታወራለህ አታወራም? ፕሊስ እኔ መጮህ አልፈልግም። በእናትህ እኔ ደንቆሮ አይደለም እዚህ ያለው እንዳለ አትጮህብን። እኔ መጫወጫው አልፈልግም። መረጃው ላይ ብቻ አውራ። ከስር ያላችሁ እህት ሙስሊሞች፣ ወንድሞች ሙስሊሞች አዳምጥ። በእናትህ እኔ አትጮህብኝ። እኔ መጮህ አልፈልግም። ታዘቧቸው። ፖለቲካና አታክ ማድረግ እንጂ አንዱም እንኳን አንብቦ ይሄንኛው ቁርአን አይደለም ሌላ ነው ብሎናል። ሌላ መጽሐፍ እንዳለ የነገረን ሰው ነው። ሁለት ሌላ መጽሐፍ እንዳለ ነግሮናል። አላወረደው ከቁርአን ውጭ ሌላ መጽሐፍ እንዳለ ክርስቲያኖች ኡስማን ያቃጠለው ለዛ ነው ያልናችሁ። እንደሚያታላችሁ እንዴት ጅል አድርጎ እንደሚያታላችሁ ሀሳቡ ላይ አውራሽ ይኸውላችሁ፣ ቅድም ያነሳው ሱራ 6 ቁጥር 38 እኮ እየሄድኩ ነው እያወራሁ ነው። ሱራ 6 ቁጥር 38 አነሳ። ቅድም አትዋሽ። ቅድም ሱራ 6 ቁጥር 38 አንስተሃል። አስክድሃለሁ ገና። እሱ ላይ ትሄዳለህ አትሄድም? ቅድም አንስተህ ሱራ 6 አንስተህ ስትሞግት ነበረ። ተሳስተህ ነው። አንዴ ቆይ፣ ይቅርታ በጣም ኢብራሂም የምትባለው ልጅ ገስት ላይ ያላክም፣ ነገር ግን አስገቡኝ ብለህ አንድ ቁጥር እየጻፍክ ነው። ምን ያህል ፖለቲካና ድራማ እንደሚሰሩ ብቻ ተመልከቷቸው። ምንም ፖለቲካ የለም እባክህ፣ እየመወጥክ እኔ ራሴ የምትለኝ አሳይሃለሁ። ኢብራሂም አፖሎጂስት የምትባል አንድ ቁጥር ጻፍ። ቆይ አንዴ አንተ ተረጋጋ እስኪ። ኢብራሂም ይገረፍ ክርስቲያን ያለ ይገረፍ የምታስተናግድ እፎይ ከአንተ ጋር ነው የማወራው። እንኳን አስገባችሁ። በጣም ነው የማመሰግነው። እፎይ ቀጥላለህ ከኔ ጋር ወይስ እንደፈራ ትኖራለህ? ተገረፋለህ። ቀሚስ ስር ተደብቀህ ትኖራለህ? ከኔ ጋር ትቀጥላለህ? ፕሊስ አሁን ፖለቲካውን ተውና ግባ። ተማሪ እንዴት እንደሚገርፍ ላሳየ ነው። ግባ። ተማሪህን ማለት ነው። አስተኛ ተማሪ እንዴት እንደሚገርፍ ላሳየ ነው። ተማሪህን ከኔ ጋር ትቀጥላለህ? ቀጥል እኮ ከአንተ ጋር። በጣም ጥሩ። እሺ ቀጥል። እሺ ጥሩ። ክርስቶስ አምላክ ነው። ቀጥል። ቶፒኩ ላይ አምጣሽ። ቶፒክ ከመደንገጡ የተነሳ አንብብ ይባላል። ክርስቶስ አምላክ ነው። ቶፒኩን ሳይሰማ ነው የገባው። ጀለስ ቶፒኩን እንኳን አያውቀውም ማለት ነው። ቀጥል። ወላሂ
መሳቅ ነው ያዘ። መሳቅ ከመደንገጥ የተነሳ ማለት ነው። ፖይንት ላይ ቀጥለ ከመደንገጥ የተነሳ ያለውን ሰማችሁታ? አዎ ክርስቶስ አምላክ ተሰብካለ እኔ ፊት ቆይ እኔ ፊት የሚሰብክ አንድ ቀጥላውን አንብብ እስቲ አንብብ። ቀጥል አስተምሬ ልላክህ። ተረጋጉና ቀጥል አንብብ ይባላል። አታርገኝ ሚውት ለምን ታደርገኛለህ? በጣም ጥሩ ቀጥል። እሺ አሁን አንብብና ጥያቄ ካለ ጠይቅ። በል ቀጥል። ኦኬ ጎበዝ። በጣም ጥሩ ቀጥል። ቁርአን ግልጽና የተብራራ ነው አይደለ? ማስረጃ እያነሳ ቀጥል። እኔን አትጠይቀኝ፣ ፕሪሚስ እንዳትጠይቀኝ። እኔ ኢብራሂም ወገቤ እግሬ ምናምን ቀበቶ እንዳትል። ቀጥል። ራስ ላይ ተንጠልጥለ ቀጥል። ማስረጃ ነው ራስን ጨጨጨጨጨ የምትለው እኔ ጋር ይኸውልህ፣ እንደ ለምትናገር እያንዳንዱ ደብል ስታንዳርድ እያደረኩ መመለስ አደባለሁ ብትለው ማለት ነው። ቀጥል። አንብበው ይሄን ክፍል አላነብም። ራስህ ቀጥል። አንብብና ቀጥልና ጠይቅ። ማንበብ የማችልም እንደ ነብዩ የሚል እንደ ኢየሱስ እጅን አታጠብም አንተ። ለዛ አላህ ነው እጁን ሳይታጠብ እስካሁን ያለው በገማ ጭቃ አንተን ፈጥሮ ሱረት ሂጅር 26ኛውና 30ኛው እስከ 33 ድረስ በጠነባ ስራ ክፈትለት ላሳየህ። ለጥፋለሁ ነብይ ነው ቅማላም ለጥፋለሁ። ተረጋጋ። ክፈትለት ክርስቲያን አላህ አልታጠበም። 15 ቆይ እኔ ጋር ተጨማሪው ምላጭ ይሁን የሚላጭ አምላክ ነው። እስካሁን እየላጨ ወደ ራስህ ግባ። ተረጋጋ። አስተምሬ ልካለሁኝ። ቆይ ወላሂ ባዩ ተረጋጋ። ሰውን ከገማ ከሚቅጨለጨል ሰጋ ቆይ አትረበሽ። ምንድን ነው ርዕሱ? ርዕሱን አውቀዋል? ጥያቄ ጠይቀህ አልጠይቃልክ? ቀጥል። ርዕሱ ምንድን ነው? አይመለከተኝም። ጥያቄ እጠይቃለሁ አልክ፣ እዛ ላይ መቀጠል ትችላለህ። የፈለግከውን ጥያቄ ጠይቅ። ቀጥል። ከእንደዚህ አይነት መሀይሞች ጋር ጊዜ ፕሊስ ቃል አንዴ እነኚህ ናቸው አሁን እውነት እስልምና ንጽጽር የሚያስተምሩት። እፎይ እነኚህ ናቸው። ከአጤርራ ውጭ እኮ የሉም። አይዞ እኔ ሁላችሁንም አጤርራችሁን ጥላችሁ ሁላችሁንም ሰብስቤ እንደምገርፋችሁ አውቃለሁ። አጤርራችሁን ጥላችሁ ማናችሁን ጭንቅላት እንደሌላችሁ አውቃለሁ። በዚህ መጠን ነው የምትረበሹት። የሆነ ጨበራ ሰርግ እኮ አደረጋችሁት እኮ። በጣም እኮ የሚረብሸው ገሱ ራሱ እስካሁን ድረስ አንድ እንኳን ስንኙ እንኳን ተነቦ ሀሳብ እንኳን አልተሰጠም እኮ ከመጮህ ውጭ። ኦኬ አንድ ላውራና ይቅርታ ያንትና የብሮን ጥሪት ይቀበላለህ፣ ትወያያለህ፣ ከሱ ጋር ዲቤት ታደርጋለህ። ቃል በቃ ቃል ጠርቶታል አስቀድሞ። ቃል እኔ መምህሮቹም ጠርቻቸዋለሁ። መምህሮቹ ይምጡ። መምህሮቹን ጠርቻቸዋለሁ። ዲቤት ታደርጋለህ ወይ? መምህሮቹን ጠርቻቸዋለሁ። መምህሮቹ ይምጡ። ኢብራሂም እኮ መምህር ነው፣ አስተማሪ እኮ ነው። ኢብራሂም እኔ ማለት አይደለም፣ ምንም የሚያውቀው ነገር የለም እሱ። አንዴ ቃል ፕሊስ፣ ቃል ጣልቃ አትግባ። ቃል ሙታርክና እኔ አብዲ አትችው። ለእኔ ዝም ብለህ ማንም ኮተት ስለጠራኝ ይሄ ሰው አይደለሁም። መምህሮቹን ጠርቻቸዋለሁ። ዲያቆን እፎይ ይሰማል? ቆይ በመጀመሪያ የምትገቡ ሰዎች ዲያቆን ብላችሁ እንዳትጠሩኝ። ዲያቆን የሚል አላያችሁም አይደለም? በእነሱ መሳደባቸው ነው። ታይትል ስለጥፍ ታይትሉ መኖር አለበት። እኔ አሁን ሼክ ብዬ አብዲን ብጠራው ሼክ አብዲ ብለህ ትቀበለኛለህ? ሼክ ሳትሆን አሁን ማለት ነው የጠየኩት ጥያቄ ከኢብሮ ጋር ዲቤት ታደርገዋለህ፣ ትቀበላለህ? እሱ ቃል ጠርቶታል። መምህሮቹን ጠርቻቸዋለሁ። መምህሮቹ ይምጡ። መምህሮቹን ልግራፍለት። እሱ ምንም ያውቀው ነገር የለም። መሀይም ነው። ምክንያት አለው ለቃል ይቅርታ ማለት ቶፒክ ላይ ታወራለህ። አንዴ ከስራ ያላችሁ ታዘቡ። ከመጮህና ከፖለቲካ ውጭ እውቀት የላቸው። ደስ የሚለው ኡስታዞቻቸው መጥተው መጮህ ነው። እነኝም መጥተው መጮህ ነው። የሚያውቁት ነገር የለም።
ፖለቲካ ልትሰራ አስበህ ከሆነ ኦኬ፣ ከተሳካላችሁ ሞክሩት። ደስ የሚለው ግን እኔ ጋ ያሉ ሙስሊሞች ጠንቅቀው ባህሪያቸውን ያውቃሉ። ባህሪያቸውን ጠንቅቀው ያውቃሉ ማለት ነው። ስለዚህ ውይይት ከፈለጋችሁ ቃል ጠርቶታል፣ ቆስጠንጢኖስ ጠርቶታል። አክቹዋሊ ቃልና ቆስጠንጢኖስ አክቹዋሊ ይገርፉታል። አያስፈልግም ለነሱ ከነዚህ አይነት ኮተቶች ጋር መወያየትም አያስፈልግም። ልጁ ምን አይነት ነው የሚለውን ጽዮን ምላሽ መሰጥበትን ቪዲዮ ሄዳችሁ ማየት በቂ ነው። ምንም ያውቀው ነገር የለም። ሰው መምህራኖቹን ጠርቻቸዋለሁ። መምህራኖቹ ግን ይምጡ። የእሱ መምህራኖችን ስለምፈልጋቸው ዋናዎቹም ጠራሃል እንዴ? የፈለገ ሰው ይምጣ፣ አወያያለሁ አላልክም? ይመጡ ምንድን ነው የምትለው? ቶፒኩ ላይ ገባ፣ አታልቅስ። ቶፒኩን ሲጠሩክ ለምን ደግሞ አትወያይም? የማያውቅ ሰው ከምታስወራ ለምን ውይይት ለምን ውይይት አትቀበልም? ፈርተሃል፣ አትችልም። ኦኬ ሎክ በደንብ ታዘቡ። አንብብ ሲባል ማን የፈራው? አንብብ ሲባል ክርስቶስ አምላክ ነው ይላል እንደ ይለኛል። እንደዛ ያለ ተኔ ጋር መወያየት ምን አይነት ብቃት ኖሮት ነው? አንብበው ስለሆነ ክርስቶስ አምላክ ነው የሚለው የቱ ጋር ነው ይለኛል። እነዚህ አይነት ውሳቶች ናቸው አሁን ከኔ ጋር ለመወያየት የምታስቡት ራሱ። ቶፒኩ ላይ ዝም ብለህ ጥያቄ ወይ ጠይቅ ወይ ደግሞ መልስ ግባ። ቶፒኩ ላይ አንብብ። ሰው ለምን ትሳደባለህ አንተ? መልስ ሲያቅትህ ለምን ትሳደባለህ? ማንም አልተሳደበ። አንብብ፣ አታልቅስ። ሲጀመር አንተ ከእውቀት ነፃ ነህ። ምንም አችልም። ሙስሊሞች እንደዚህ እኔን ተውኝ፣ እባካችሁ እኔን ተውኝ። አታውቅም። በቃ አንተ ምንም የምታውቀው ነገር ከእውቀት ነፃ ነህ። ከእውቀት ነፃ ነህ አንተ። ሲጀመር እኔን ተውኝ። ቁርአኑ ላይ ሄዱ፣ ሀሳቡ ላይ ቀጥሉ። እኔን ተውኝ። ለምን መልስና ጥያቄ ሲጠይቁ ለምን ታስወጣቸዋለህ? ሀሳቡን አንብቡና ቀጥሉ። ቁርአኑ ላይ ቀጥሉ። እኔን ተውኝ። ለምን ታዲያ ታስወጣቸዋለህ? ታዲያ ሀሳቡ ላይ እንዳንተ ካላወሩ አንተንም ቅድም አስወጥቼ ተመልሰህ የገባው ትወጣለህ። አሁንም ተመልሰህ እነሱንም አስገባቸው፣ አስወጣቸው፣ ገቡ፣ ወጡ። ምክንያቱም ሀሳቡ ላይ ማውራታቸው ችግር አለብህ። አትችልም። ቀጥሉ እስኪ ላውራቸው። እፎይ ችግር የለውም። አንዴ በቃ አንተ አሁን በጣም ጩኸት ራሱ ስለሚያደክም አንተ አንዴ 1-2 ደቂቃ ረፍት አድርግ። ችግር የለውም፣ እኔ ያስተናግዳቸዋለሁ። ኦኬ እነሱ የወጡበት ምክንያት ምንድን ነው? ሀሳቡ ላይ ጭራሽ ማውራት አልፈለጉም። እያወሩ ያሉት ስለ ግለሰብ ስለሆነ ማለት ነው። እናንተ ደግሞ ከነሱ ስለምትሻሉ ጭንቅላታችሁ ጥሩ ስለሆነ ስለዚህ እናንተ ትቀጥላላችሁ። ሀሳብ ላይ ቁርአን ተከፍቷል። እስኪ ስለ ቁርአን አስረዱ። በቃ ግልጽ ነው። በጣም ቀላል ጥያቄ ነው እየጠየቅናቸው ያለ ነው። በጣም ቀላል። ስለዚህ አሁን ሀሳብ ላይ ትቀጥላላችሁ። ከጀማል ጀምራለሁ። ቀጥል ጀማል፣ ማይክን ክፈታው። መክፈት አለመክፈት እሱ ችግር የለውም። ግን መጀመሪያ በትብብር አይደለም የተብራራ ነው ብለህ ታምናለህ? በትብብር አይደለም። መጀመሪያ በትብብር አይደለም። ውጣ በቃ። ኧረ ተው በእናታችሁ ተው፣ አታልቅሱ። ዘሆል ከኡስታዞቻቸው እስከ ደረሳዎቻቸው እየየ ምዕመኖቹም እየየ ምን ታዘባችሁ? ክርስቲያኖች ግን ምን ታዘባችሁ? እያንዳንዱ መጥተው እኔን አታክ ነው የሚያደርጉት። ሀሳቡ ላይ አውሩ ኖ እኔን የመናገር ኖራል ነው እንጂ ሀሳቡ ላይ ማውራት አይደለም። ቁርአኑን አንብቡ። እኔን ነው መናገር የሚፈልጉት። ድራማ። እህት ወንድሞቼ ሙስሊሞች ታዘቡ። ማንኛው ነው ፖለቲካ ለመስራት እየጣረ ያለው? ማንኛው ነው ሀሳቡን ለማውራት የሚፈልገው? ማንኛው ደግሞ አታክ ማድረግ የሚፈልገው? በደንብ ታዘቡ፣ በደንብ ተመልከቱ። እፎይ ሰላም ነው? እንዴት ነህ? ሰላም ብያለሁ። ቁርአን አንብብና ቀጥል። እኔ ስለ ምንም እንዳታወሩ። ስለ ቁርአን እውቀት ኑሮኝ ምናምን አይደለም ለመጠየቅ የመጣሁት። አንድ ጥያቄ አስተያየት መስጫ አስተያየት በኋላ አስተያየት እንቀበላችኋለን። አሁን ተውን፣ በቃኛል። መረጃው ላይ አውሩ። ተውን። ምንድን ነው እሱ? እኛን ተውን። ደስ በሚል ሁኔታ ብዙ ሰው ይማራል ዛሬ። ማን ነው ፖለቲካ የሚሰራው? ማን ነው ባለጌው? በደንብ ይማራል። አንተ እንደዚህ። ኧረ ተውንና ሀሳቡ ላይ አውሩ፣ ቁርአኖቹ ላይ አውሩ። ኦኬ ሶበር ሰላም፣ እንዴት ናችሁ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። ቁርአን ግልጽና የተብራራ ነው ብለሽ ታመኛለሽ? እኔ በደንብ አምናለሁ። ግን ለምን ናይቦን ታስወጣላችሁ? ምክንያቱም ማውራት አልፈለገም። ሀሳቡ ላይ አውራ ሲባል ማውራት አልፈለገም። ስለዚህ ምን ላድርገው?
እኔ ደግሞ ጫጫታ አልፈልግም። ሚት እያረጋችሁ ሁላችሁ ጫጫታ አልፈለኩም። አይመጡ ምናምን ትላላችሁ። መጡ ለምን የሚታረጋችሁ? ካልም ኖ ዝም ብሎ መጥቶ እኮ ቫብሬት እያደረገ እንትኑ ራሱ ልብ ምቱ እንትን እያለ አንብብ ምን ይላል ስለው ኢየሱስ አምላክ ነው ይላል እንደ ይለኛል። ቁርአኑ ተከፍቶ አንብብ ሲባል ከመደንገጡ የተነሳ የታል ኢየሱስ አምላክ ነው የሚለው ይላል። ከእንደዚህ አይነት ጋር ማውራት ራሱ ከባድ ነው። ቢያንስ አንቺ እስኪ አንብብ። አይ እንደ ምሳሌ ሰው ስለ ክርስትናም ያውቃል አንብበዋል። እናንተ ማለት አንብበናል ምን የሚያውቀው ነገር የለም። ለአንቺ ነው የሚመስለው። ሁሌ ቤት ወጣችሁ ሰው ስብስባችሁ ከምን በስርዓት ለብራችሁ አይ ዝም ብለሽ አይ ለምን ትገባለህ አንተ? ዝም ብላችሁ ለምን ከኛ የተሻሉ ልጆች አሉ ሰው እየገቡ ሲመጡ ለምን ታስወጣላችሁ? ሶብሪ በቃ ችግር የለውም። አይ እኔስ አትጫጩ ክርስቲያን ቀጥል ቤቱን። ምክንያቱም የተማሩ ሰዎች ስላሉ ከስርም የሚመጥኑ ለቤቱ ከኛ የተሻለም እውቀት ያላቸው የሚታዘቡ ስላሉ እነሱን ታሳቢ እያደረጋችሁ ቀጥሉ። በነገራችን ሀሳቡ ላይ እንቀጥላለን። በነገራችን ላይ የኛ ኦዲየንሶቻችን ሙስሊሞችም ክርስቲያኖችም እኩል ናቸው ማለት ይቻላል እና ሁልጊዜ የምናነሳው አንድ ቶፒክ አለ። ከዛ ቶፒክ ላይ አንነቃነቅም። ያንን ቶፒክ በተመለከተ ግን በክርስትናው በእስልምናውም ሳይት እያነጻጸረን ማውራት እንችላለን። ምንም ችግር የለብንም። ስለዚህ ከቶፒካችን አንወጣም። የምትገቡ ማንኛችሁም መግባት ትችላላችሁ። ቶፒክ ላይ ብቻ የሚያወራ ካለ ቶፒኩ ላይ ማውራት እንችላለን። ስለ ግለሰብ እንዳታወሩ፣ እንዳትዋሹ፣ እንዳትቀጥፉ፣ የሌለ መረጃ እንዳታወሩ፣ ያለ መረጃ እንዳታወሩ። ያን ጊዜ በመሀል ገብተን ስለምንይዛችሁ ስለምናስቆማችሁ ማለት ነው። ሰውን በቀጥታ ሀሳብ ላይ ማውራት ትችላላችሁ። ሰባ አለሽ ከአንቺ ልጀምር። ጀምር ወገኔ ቀጥልሽ። ሰላም ብያለሁ። ሰላም እንዴት ነህ? እንኳን ደህና መጣህ። ሙስሊም ነህ? አዎ ሙስሊም ነኝ። እንደምታዩ ከዚህም በፊት መጥቻ አስወርደኛል። ለማንኛውም እፎይ ከኛ ማታፍ ተማሪ ነህና ከኔ ጋር ስለ ግለሰብ አታውሩ። ሰው በቃ እኔ መሳደብ ተውና አንብብ። እቺ ሰጥቶናት ቤት ገብቻለሁ። አታመልጥም። እፎይ ሰማኝ። አታመልጥም። አትረበሽ። አያችኋቸው? ለምን ትረብሻለህ? ወገናችን እነኚህ ናቸው ንጽጽር የሚሰሩት። ቆይ ኧረ እባክህ በአንተ ቤቱ በቃ ስሙ ራሱ ንጽጽር ነው። አንተ ቁርአን ላይ የምትቀጥፈው ደግሞ ለምን የውይይት ጥሪ አትቀበልም? ለምን እዚህ ከመምህር ጋር ነው መሮ? ቆይ ብራዘር ካምዳውን እሺ። አሁን መምህር አለ። መምህር አትረበሽ። አንዴ ቆይ አርልኝ ትንሽ ተረጋጋና የሰጠውና አጤረራ ገኔ ጨንቀሃል። ያልባል ውሃ ጠጣ በደንብ። አሁንም ውሃ ጠጣ። እሺ ወገኔ እያቸው እንግዲህ ሰማኝ። እያቸው እሺ እያቸው እንደዚህ ናቸው። ከዚህ ውጭ ሌላ ምንም ያውቁት ነገር የለም። ከዚህ ውጭ ምንም ያውቁት የለም። ነብይ ጭናቀውና ገሃነም ውስጥ ሲጠበስ እንደ በቆሎ እሸት ገሃነም ውስጥ ሲጠበስ ያቺን ሕፃን ልጅ የደፈረው ነብይ ይጨነቅና ማላሙ ነብይ ላጫሙ ነብይ እዛ እሱ ሄዶ ይጨነቅ። እኛን አይመለከተንም። እሺ ወንድማችን፣ ያ ፔዶፋሊያ የሆነው ነብይ ይጨነቅ። እኔ ለምን ይጨነቃለሁ? እኔም አረጋ ብዬ ዝም ብዬ ቁጭ ብያለሁ። እንግዲህ ከዚህ በላይ ምን ልታገሳቸው? ከዚህ በላይ ምን ላርጋቸው? ታዘቡ እንግዲህ እውነት ማጋን ያለው ሙስሊሞች ማን ነው እየተሳደበ ያለው? አስቀድሞ እስቲል አሁንም እኔን ትወቅሳላችሁ። ከአጤረራ ውጭ ከተሰጣቸው ከተቀባችሁ ውጭ ምንም የለችም። እሷንም አራግፌ ጥላችኋለሁ። እኔ በጭንቅላታችሁ ምንም እውቀት እንዳሌላችሁ ጠንቅቄ ስለማውቃችሁ ማለት ነው። እኔ አንድ ነገር አምናለሁ። ኦዲየንሶች ማገናዘብ ይችላሉ። ከጩኸቱ በዘለለ ረጋ ብላችሁ ካሰባችሁ ከግርግሩ በተሻለ ይሄ ኳስ አይደለም፣ የሃይማኖት ጉዳይ ነው፣ የድነት ጉዳይ ነው። ይሄ የፖለቲካ ጉዳይ አይደለም፣ የነፍስ ጉዳይ ነው። የምንረጋጋበት እንጂ በውሸት አንተ ዲያቆን አሳያለሁ እንደዚህ አደርጋለሁ የምንባባልበት አይደለም።
እንደዛ ማለት ከብዶኝ አይደለም። እኔ ገብተው የሚሉትን እንዳለ ስሟቸው። እኔ ነው የሚሳደቡት። ከኔ ጋር አሳያለሁ፣ እንደዚህ አድርጋለሁ። ኧረ ተው 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 እንዴ! ኧረ ተዋ። አይመጣውም አይመጣውም። አንገናኝም። አጠራችሁ ጭንቅላታችሁ አጠራ እንደሆነች እያወቃችሁ ለምን ተሳፈጡት? አንዳቸውም ገብተው አይታችኋል። አንዳቸውም ገብተው ረጋ ብለው ሰላም ነህ ወይ እንዴት ነህ፣ ኦኬ በእንደዚህ ጉዳይ ላይ ማውራት እንችላለን ብሎ ያለ ሰምታችኋል? ዘፎን የሚያወሩት ማለት ነው። ምን ያህል እንደተረበሹ ምን ያህል ሰላም እንዳጡ ያሳየ ነው። ሰው ከዚህ በላይ ምን እንታገሳቸው ማለት ታገሷቸው ቢባል እንኳን እንደው እንታገሳቸው ቢባል እንኳን ማለት ነው። እና በጣም ሶፋኒ ክርስቲያን ቀጥል አርዲ እንኳን ደህና መጣ። አስገባችኋለሁ ካሉ ልቀጥል። አንዴ ክርስቲያን እፎይ አንዴ ማነህ ከማብራት በፊት አንድ ጊዜ ቆይ አንዴ ሙስሊሞች ገብተን ነበር። ካሜራማን ምናምን ይዘው ነው የሚመጡት። በነገራችን ላይ መብራት ስላሉት ስላሉት እስኪ ሚውት ሆን አንድ ጊዜ አንዴ። ለምንድን ነው ሚውት መሆን? አንተ ራስህ ሚውት ሆና አንተ እዚህ ባለቤት አለ አይደል እንዴ? እያወራሁኝ ነው። ስርዓት ያዝ። ማነህ እንደ ስላሴ ለሶስት እንጂ አታወሩም እንዴ? እንደ አምላካቸው ለሶስት ለምን ታወራላችሁ? አንዳንዱን አውሩ። በቃ እስልምና ማለት ይሄ ነው። ትንሽ ቆስቆስ ሲደረግ አትጨማለቅ። አንተ ለምን ለሶስት ታወራላችሁ? ስላሴ ናችሁ በቃ እስልምና ይሄ ነው። አንዴ አውርደው አንድ ጊዜ የራስን ሀሳብ ብቻ አታስገባ። እናንተ ምን ቤት ናችሁ? ዝም በሉና እነሱ ያውሩ። እስኪ በእናትህ ትሩ የቤቱ ባለቤት እናንተ ልታወሩ ነው እንደ የከፈተው ቤቱ? አዎ ነው፣ ለዛ ነው የከፈተው። ለምን እስኪ ሚውት ላይ ሁን አንዴ፣ በተራህ ታወራለህ። አንዴ ለምንድን ነው እዚህ ጋር አንዴ ሚውት አድርግልኝ ፕሊዝ። ኦኬ ቻው በቃ። ለምንድን ነው ያደረገኝ? አንተ ልታወራ ምን ታዘባችሁ? ምን ታዘባችሁ? የሚገቡትን ሁሉ መሐመድ አሁንም አንተም እንደዛ አፋችን ላይ ልቆም ነው። ኧረ ተው ተው ተው። ሰላሙላችኋል። እንዴት ናችሁ? እንዴት እስኪ መሐመድ ቆይ አንዴ ቆይ እስኪ አንዴ እያወራሁኝ ነው። እሺ እያወራሁኝ በመሀል አትግቡ እንዴ። ተረጋጉ እንጂ ምን ሆናችሁ ነው እንዴ? በአረብ ምድር ምንድን ነው ያስደነበራችሁ እንዴ? ሁላችሁም አንድ ናችሁ እንዴ? ሁሉም ሰው እንዴት እንደዚህ ይሆናል? ተረጋጉ። ሰው እያወራ በመሀል አይገባም። እሺ እየጠበቃችሁ በመሀል ትገባ። ከዛ ጊዜያችሁ ሲደርስ ተራችሁ ሲደርስ ከዛ ትገባላችሁ። ለማንኛውም ትንሽ ቆስቆስ ስትደረጉ ደግሞ ከአፋችሁ የሚወጣው ቆሻሻ በእውነት ምን አይነት ቆሻሻ ከውስጣችሁ እንደሚወጣ እግዚአብሔር ይወቅ። ያው ስድብን ከየት እንደመጣ እናውቃለን። መሐመድ ላይ የነበረው መንፈስ መሐመድ ነው በነገራችን ላይ ተሳደቡ ብሎ ያስተማራችሁ። ማስረጃውን ከፍተን እናሳያችኋለን። ያ መሐመድ ላይ የነበረ የስድብ መንፈስ ዛሬም እናንተ ላይ ያለ፣ ጨለማ ውስጥ ስላላችሁ ግን አይታወቃችሁ። ዲያቆነች የሚባልም አንደኛ ጾታዊ ወንድ ነው። እንደዛ አይነት ቃላቶች አትጠቀሙ። ይህን የመሰለ ፂም እያለኝ አንቺ ብላችሁ የንቀት ቢሆን የተጠቀማችሁትም እኔ እናቴን በጣም መወዳትና ማከብራ የውይይት ጥሪ ስትጣሩ ነበረ። ያው የኛ ወንድሞች ደግሞ ስታቶች ጨርሰናል። ተረጋጋሽ፣ ተረጋጋ። አንድ ጊዜ ተውት፣ በቃ እኛን ተውን፣ እኛንም አስተምሩን። ይኸው ቁርአኑን ከፍተው እኮ ቁርአኑን አንብብልን ነው የሚሏችሁ እኮ። አሰሙም እንደ ግን እንስማማ እስኪ፣ እራስ በራሳችን አይምሯችንን እንውቀሰው እስኪ። አንድ ጊዜ ተጽፏል። ይኸው አምጥቶላን ቁርአኑን አንብቡት እያለ ነው እኮ። ሌላ ፖለቲካ ትስሩ፣ አንብቡና ይሄንንም አስተምሩ። ወጣቱ ምን ይማር? እሺ ተማር፣ በቃ አንተ ተማርሽ፣ አዳምጥ ዝም ብለሽ። እኔ አስተያየት ልስጥና ከዛ በኋላ
በእናትህ እኔ ላስተያየት አይደለም የሚያስገባህ ላስተያየት አይደለም። በቃ ከታችሁት አይሻልም? አንድ ጊዜ አላህን አታስድቡ፣ አንድ ጊዜ ነብያችንን አታስድቡ። እዚህ የመጣችሁ አትጩሁ። በቃ የማትችል ከሆነ ውጡ። አንብብ፣ የተጻፈ እዚህ ገለጸልን። አንብብ፣ በቃ ታነብ ከሆነ አንብብ። እዚህ መተህ ለሀጭን ትዘረጋለህ። ነብያችንን እየሄደ ይሰድብልናል። ስነ ስርዓት ያዙ። ኦኬ ያ ቴንክ ዩ። እንግዲህ ቀደም ካሊድም ታዝቦ ነው ሄደው፣ ቁርአኑን ክዶ ነው ሄደ። ያኛው ቁርአን አይደለም ግልጽና የተብራራ ነው የተባለው። እኔን እንትን ለማለት ሲል ቁርአን አይደለም ብሎ ነው ክዶት ሄደው ማለት ነው። ስለዚህ አርዲ ምን እንዳለ ታውቃለህ? አንደኛው ኡስታዛቸው ሰምተሃል? እሱ አልሰማውም። አሁን ነው የመጣሁት እኮ ነው። ምን አለ? ግልጽና የተብራራ መጽሐፉ የሚለው ቁርአንን አይደለም ማለት ሌላ አለ። ሌላኛው ካዲድ ነው ምናምን የሚባለው ልጅ ለምን ትዋሻለህ? እነሱን ለማሸነፍ ወይንም እነሱን ለመቃወም ብለህ ቁርአን አይደለም እንዴት ትላለህ? ይሄ እኮ ክደን ነው ይለዋል። እንደውም አንተ ሙስሊም አይደለህም ማለት። በእናታችሁ በተቻላችሁ መጠን እስካሁን የገቡትን አንዱም እንኳን እንደው ክፍሉን እንኳን ማንበብ አልፈለጉም። አንደኛው ብቻ አነበበና ሙፈሲሮች አለ። ምን እያል ነው? ቁርአኑ ግልጽና የተብራራ ነው እያል ነው። ማንኛው ሙፈሲር ይለኛል? አይ ምናልባት እውነቱን ሊሆን ይችላል። እፎይ ኤንጅልና ቶራ ናቸው የተብራሩት፣ ያልተብራራው ደግሞ ቁርአን ነው። በእንደዛ ከሆነ እንስማማለን አልክ አንተ። ነብዩ ምን እንዳለ ታውቃለህ? እንደዛ ካልክ ደግሞ ከተውራት 7 እጥፍ የእኔ ቁርአን የተብራራ ነው። ከኤንጅል 2 እጥፍ የተብራራ ነው። ከዘቡር ስንት እጥፍ የተብራራ ነው እንዳለ ገምት እስቲ። ገምት። 10 እጥፍ። እሺ ገምት እንደገና። 50 እጥፍ ገምት እንደገና። አይ በቃ ከ50 በላይ እንዴት አድርገህ ነው የምታብራራው? 200 እጥፍ ቁርአን የተብራራ ነው ብሏል። በጣም ነው የሚያስቁት። አንድ ሰው ጋር እስቲ ክብሩን አንብቦትና ቀጥሎ እኔን ተውኝ ለጊዜው። እኔ መሳደቡን ተውት። ቤቱ ገብተው ወጣን ከሆነ ይመቻችሁ። እኔ ጋር ከክርስቲያኑ ያልተናነሰ ሙስሊም ኦዲየንስ አለኝ። ሳጠፋ ከስር ዛሬ እንደዚህ ማለት ትክክል አለ የሚሉኝ፣ ትክክል ስሰራ ይሄንኛው ላይ ትክክል ነው ግን እንደዚህ ሊታይ ይችላል፣ ይሄንኛው ምን ትላለህ ብለው ከክርስቲያኑ ያልተናነሰ ቴክስት የሚጽፉልኝ ሙስሊሞች ናቸው። ሰው በተቻላችሁ መጠን ሀምብል ለመሆን ሞክሩ። እንደዛ ነገር ነው። ሜይ ቢ ቀጥል። አቡ ማሂር አለ? አዎ አለ። ኦኬ ቀጥል ቶፒኩ ላይ። እሺ ቁርአን ግልጽና የተብራራ ነው፣ በውስጡም ደግሞ ምንም የቀረው ነገር የለም፣ ለሁሉ ነገር አብራሪ ነው ብለህ ታምናለህ? አዎ። ኦኬ በጣም ጥሩ። ስለዚህ ማንኛውም ነገር የሚያብራራ ከሆነ ኦኬ አንዴ እሺ፣ አላህ ከሌሊቱ 1/3 ክፍል ሲቀር ይወርዳል ብለህ ታምናለህ አይደል ወይስ አታምንም? መጀመሪያ ማብራራት ምንድን ነው? እንዴት ነው ማብራራቱን የገለጽከው አንተ? የቁርአኑ እንደገለጸ ተብራርቷል ሲባል ቁርአኑ እንደገለጸ ምንም ነገር የቀረ ነገር የለም ካለ እያንዳንዱ ነገር ግልጽ በሆነ ነገር ተጽፈዋል ብሎ ይናገራል ቁርአኑ ማለት ነው። ግልጽ አረብኛ ቋንቋ በተደረገ ቁርአን አድርገን አወረድን። ደግሞ አንቀጾቹ የተብራሩ ናቸው። ስለዚህ በሰማይም በምድር ያለ ነገር ሁሉ ቁርአን ውስጥ ወይም ደግሞ እዚህ መጽሐፍ ውስጥ አለ ብለህ የምታምን ከሆነ አላህ ከሌሊቱ 1/3 ክፍል ሲቀር ወደ ቅርቢቱ ሰማይ ይወርዳል ብለህ ታምናለህ አታምንም? አንተ መጀመሪያ በዛን ጀምርና። ክርስቲያን ነው ማን ነው እያናገረኝ ያለው? ክርስቲያን ነው እንዴ? መጀመሪያ የተብራራ የሚለውን ጥያቄ ብንማማርና ከዛ በኋላ ደግሞ ወደዛኛው እንመጣለን። አሁን አንተ የምትሄድበት አካሄድ ቀጥል አብራራና ቀጥል። ይኸውልህ ወደ ሀዲሱ ነው እየሄድክ ያለው። መጀመሪያ ቁርአኑ ላይ ብናወራ ጥሩ ነው። ወደ ሀዲስ ማንም ወደ ሀዲሱ አልሄደም። እኔ ምንም ስለ ሀዲስ ያወራሁት ነገር የለም። ምንም እስካሁን እኮ ሀዲስ የሚል ቃል ራሱ ካፌ አልወጣም። የሚያጠቅም እንጀራ ምጣድ ላይ የምታወቀው ይባላል። ስለ ሀዲስ ስለ ተፍሲር ምንም ያወራሁት ነገር የለም። ስለዚህ እኔ ያወራሁት ነገር ብቻ ነው የምታወራው ማለት ነው። ቀጥል። አሁን ኪታቡ የተብራራ ማለት ነው የሚለውን ቀጥልና ከዛ እኔ የጠየቅኩን ጥያቄ አንተ የምታምነው ከሆነ አያምናለሁ ትለኛለህ፣ ማታምንም ከሆነ ደግሞ ትናገራለህ ማለት ነው። ስለዚህ የተብራራ የሚለውን አብራራና አንተ
ከዛ በኋላ እኔ ደግሞ ሁለተኛውን ጥያቄን ደግሞ ትቀጥላለህ ማለት ነው። ቁርአን ኪታቡን ፉሲለት አያቱሁ ቁርአንን አረብያን ይላል። እንደዚህ እዚህ ጋር መጨረሻ ላይ አይነበብ እንትን አይታይም። ያንተ ክሊር አድርገው ክርስቲያን ክሊር አድርግ እስኪ ትንሽ ለሚያውቁ ሰው ህዝቦች ወይ ለሚያውቁ ሰዎች ነው የሚለው። የተብራራ ስንለው ቁርአን በአንድ አራት ነገር ነው የሚብራራ። አንደኛ ቁርአን ለቁርአን የተብራራ ነው የሚብራራ ነው የሚለው የተብራራና የሚብራራ። ስለዚህ ምንም በአራት ነገር የምትለው በምንድን ነው አንተ? ያንን መስፈርት ከየት ነው ያመጣው? አይ አንተ አሁን እንትን እያልክ ያለው የተብራራና ምንድን ነው ያልኩህ? ቃላት ልዩነት አለው እንዴ? አዎ የሚብራራ ከሆነ መብራራት ያስፈልገዋል። አልተብራራም ማለት ነው። የተብራራ ከተባለ ግን ምንም ነገር አያስፈልገውም እንዴ? የተብራራ ማለት አይብራራም ነው። ከተብራራ ምኑ ነው የምታብራራው? የተብራራ ነገር እንደገና ሌላ ጭማሪ ጨምረህ ምንም የምታብራራው ነገር እኮ ስለሌለ ነው የተብራራ ነው ግልጽ ነው ተብሎ የተጻፈው። አይ እንደዛ አይደለም አባንት፣ ልክ አይደለም። አወሳሰር ልክ አይመስለኝም። ለምንድን ነው ታዲያ እኛ እንድናውቀውና እንድናነበውና እንትን እንደምንለው ለምንድን ነው የተነገረን? አሁን እዚህ ጋር ይኸውልህ ምን ይላል መሰለህ አቡ ማሂር፣ አንተ መጽሐፍ ቅዱስ የተብራራ ነው ወይስ የሚብራራ ነው? የተብራራ ነው። አይደለም ወይ ልጠይቅህ፣ መጽሐፍ ቅዱስ የተብራራ ነው የሚብራራ ነው? መጽሐፍ ቅዱስና ቁርአን ምንም ስለማይገናኝ ይኸውልህ አቡ ማሂር፣ መጽሐፍ ቅዱስና ቁርአን ምንም አይገናኝ ስትናገር ነበር እኮ መጀመሪያ እኮ ምንም የማይገናኝ ነገር ነው። የማይገናኝ ነገር ስለሆነ እኔ ደግሞ ያንተን ጠየቅኩ። ያንተን መጀመሪያ አብራራለሁ። እኔ እየመለስኩልህ ነው። አሁን መልስልኝ። የሚብራራ ነው የተብራራ ነው? አይገናኝም ከቁርአን ጋር። ስለዚህ ከቁርአን ጋር ስለማይገናኝ እኔ ከጠየቅኩ ጥያቄ ጋር አይገናኝም። መጽሐፍ ቅዱስና ቁርአን ስለማይገናኝ አንተ የቁርአንህን ይሄንን አብራራልኝ። አሁን እዚህ ጋር ሱራ 16:89 ይላል መሰለህ። የሁለት ቃላት ልዩነት በመጽሐፍ ቅዱስ ንገረኝ እስኪ፣ አስረዳኝ። መጽሐፍ ቅዱስ ቀጥል። ያንተን አብራራ አንዴ እኮ አስረዳኝ አቡ ማሂር። መጽሐፍ ቅዱስ እንደዛ አይነት ክሌም መጽሐፍ ቅዱስ ላይ ካለ አሳየን። እንደዛ አይነት አንተ እንዳልከው ክሌም ካለ ምንም ብናኝ እንኳን የምታክል ያላብራራ ነው የለም የሚል ክሌም መጽሐፍ ቅዱስ ክሌም አይደለም። ጥያቄ አይደለም። ቁርአኑ ክሌም አለ። አንተ ጥያቄ ነው የጠየቀው እኮ አንተ ጥያቄ ነው የጠየቀን አይደለ? ጎበዝ። መጽሐፍ ቅዱስ ደግሞ ክሌም አላደረገም። መጽሐፍ ቅዱስ ክሌም አላደረገም። ምን ብሎ? የእናንተ ቁርአኑ ክሌም ያደረገው አለ። ብናኝ የምታክል ክብደት እንኳን ብትሆን ያላብራራናት የለም። ሁሉም ነገር እሱ ተብራርቶ አልቋል፣ ተገልጧል ብሏል። በምን ውስጥ? ገላጭ በሆነ መጽሐፍ ውስጥ። እንደዛ ከሆነ እናመሰግናለን። ሁሉ ነገር ተብራራ ገላጭ በሆነ ውስጥ ካለ የምታምናቸው አንተ ብናኝ እንኳን ብታክል እሷን እንኳን አልተውንም፣ አብራርተናል፣ ግልጽ ነው፣ ገላጭ መጽሐፍ ውስጥ አለ የሚለው ከተስማማህ ትስማማለህ? አንተ እንደዛ አለ ብለህ እኔ እስማማለሁ። በምን እንደምስማማ መጀመሪያ ልንገርህ እና ከዛ ሀሳብ ትሰጥበታለህ። ቁርአን የአላህ ቃል ነው በመጀመሪያ ማለት ነው። ቁርአን የአላህ ቃል ነው። አላህ በሱረት አልበቀራ ቁጥር 2 አንብበው አውጥተህ የአማርኛውን ክፈተው። ችግር የለው ቀጥል። ቁርአን ያላ ቃል ነው የሚል ቃል በቃል ባይኖርም እኔ ለጊዜው ኮንቴ ስላልሆነ ቀጥል። ቆይ እሱ የአላህ ቃል ነው የሚለው ሌላ ፖይንት ነው፣ ግን እሱ ክርስቲያን ይክፈት። ሱረቱል በቀራ ችግር የለውም። ፖይንትን ሜክ አድርግ። እሺ ፖይንትን ሜክ አድርግና ቀጥል። ምንም ጥርጣሬ የሌለበት ያው ቁርአን በመጀመሪያ ቴንክ ዩ ድል ስለሰጠኝ አቡ ማሂር ሜቢ ገብተዋል ጥያቄያችን። ፖይንታችንን ያገኘኸዋል መሰለኝ። ያ ጥያቄያችን እሺ፣ በቀላሉ ልጠይቅህ። እኔ ቁርአን ያላብራራውና ያልገለጸው ነገር አለ። ቆይ ጥያቄውን እንዴት እንዳገኘው ልንገርህ። እፎይ አንዴ እንትን በልና ጥያቄህን እንዴት እንዳገኘው ክርስቲያንም ሆነ አንተም ቁርአን ቻሌንጅ ያደርጋል፣ ሌሎች መጽሐፎች ቻሌንጅ ያደርጉም ነው እያልክ ያለው። ምንድነው ቻሌንጅ ያደርጋል ያልነው? ቻሌንጁ ምንድነው? ጥያቄ ይጠይቃል ነው ቁርአን።
ሌሎች መጽሐፎች ደግሞ አይጠይቅም ነው የሚለው። ክርስቲያን እንደዛ እያለ ነው። አይደለም። ቁርአኑ ምን ብሏል ነው ያለ? ቆይ አዳምጥ። ቻሌንጅ ያደርጋል ነው እኮ ቁርአኑ ቻሌንጅ ያደረገው ምንድን ነው? አረጉም ነው። አራቧ ማሄር አዳምጠን ፕሊስ። ቁርአኑ ምን ይላል? ግልጽና የተብራራ ነው፣ ለነገሮች ሁሉ አብራሪ ነው፣ አንድም ነገር አልተውንም ብሏል አይደለ? ይሄን እኮ ጠይቀኛል። ቴንኪው ይሄን ጠይቀኛል። ግን እኔ ወደ ጥያቄ ወደ ቻሌንጅ ነው የሚመጣው እያለኝ ስለሆነ ከቻሌንጁ ተነስቼ ላብራራ ነው። ቻሌንጅ ነው ክሌም ለማለት መሰለኝ። እፎይ ኦኬ፣ ቁርአኑ የተብራራውን ክሌም ያደርጋል። አይሌል ቁርአን ቻሌንጅ ያደርጋል። ጥያቄውን ጠይቆ ራሱ ይመልሳል። ሌሎች መጽሐፎች ደግሞ ምንም ጥያቄ አይጠይቁም፣ ተኝቶ ነው ያሉ። እሺ ቴንኪው። ቆይ አሁን አንተ ታምናለህ? አቡ መሄር ታምናለህ? ቁርአን ሁሉን ነገር አብራርቷል ብለህ ታምናለህ? አዎ ሙሉ በሙሉ አምነዋለሁ። መልካም። ኢሳ ተመልሶ ይመጣል፣ አላህ ሁሉንም ነገር ያደርጋል፣ ደጃልን ይገላል የሚለውን አሳየኝ እስቲ። እንደዛ ስለምታምን ኢሳ ተመልሶ ይመጣል ደጃልን ይገላል የሚል እምነት ታምናለህ? እንደዛ ብለህ የቱ ጋር ነው ያለው? ቁርአን ላይ ለምን 10 ቦታ ትረግጣለህ? አንድ ቦታ ረግጣለህ። እንደዛ ብለህ ታምናለህ? ክፍያ ቆይ አንዴ ታምናለህ ወይ? አንዴ ቆይ አንቺ ታምናለህ ወይ? አንቀጹን አምጣ። እፎይ ታምናለህ ወይ? አንቀጹን ታምናለህ ወይ ነው ጥያቄው። በማስረጃ አንቀጹን አምጣ። ታምናለህ ወይ? ክፍያ ልብ ካለህ ከመምህሮቻችን ጋር ተነጋገር። ለምን ስድቡን ያዡ ለጊዜው በእናትህ